ያላችሁ እናንተ ሰዎች አላህ ታዲያ ይሄንን አንብቤ እኔ ይሄንን መጽሐፉ ላይ ተማሪበት ወቄ ብላችሁ ይሄን ያስቀምጣችሁትን አንብቤ ስናገር ለምን እንደምሳደብ የአባትክን ብልት ንከስ በሉት ብሎ የተሳደበው መሐመድ ነው ያዘዘው ትእዛዝ ነው ባይዘው አይልም ይሄ ካላላ አንብቢና ካላላ ቀሽኝ አንብቢ ወላሂ አይልም አንብቢ እና ሰው የጻፈው ይሄ ከአላህ የወረደው ቁርአን አይደለም ወላሂ ለአዚም ነው ቁርአን ማን የጻፈው ይሄ ሰው የጻፈው ነገር ነው ይሄው ያ እኔ ልንገርሽ ነው አረበኛ ነበር ግን ማለት ነው ይሄ ሰው የጻፈው ነገር ነው እኛ እንገላለን ብለናል ምንም አይነት ምክንያት አይኖርም እሺ ደግሞ ጭራሽ መጣጣው ስለሱ ይከራከራላችሁ አይ አሚራን ተዋትና በቃ ወደ መሐመድ ዙር ለም አሚራ አሁን ወደ ክርስትና ትቀየራለች ተቀየሩ አሚራ መቀየር አለባት ትቀየራለች አሁን እሷ ካፈርኩ አይበልሰኝ ብላ ነው እንጂ አታምንበት በእውነት ለመናገር አሁን አሚራ አታምንበት በብሎ እቃቃ ጨዋታ ነው ነበር ትጠመቃለች እርግጠኛ ነኝ ትጠመቃለች እግዚአብሔር ልጅ ትሆናለች የሚወዳት ክርስቶስ በጣም እንደሚያፈቅራት ወደ ቤቱ ትገባለች አቤት ኦኬ ላውራ በቃ ይኸውልህ እኔም ልምልህ ማለት ነው ያው እሱ ተናግሯል ይሄን ነገር ሊናገር በቃ ተናግሯል እና ግን አንተ እሱን በመግደል እጨርቃለሁ ብለህ ታስባለህ እፎይን በመግደል እናንተ ያስተምሯችሁ ሰውን በመግደል አላህ አይደል እንደ ገዳይም ማን ያውን በአንተ እምነት ሄደና ምህረትን የሚሰጠው የሚገርለውም የሚፈርደውም ፈጣሪ ነው አይደል እንዴ የፈለገውን ሊናገር ይችላል አንተ እሱ ላይ ፍርድ መስጠት ትችላለህ ተቀባይ መግደል ለምንድን ነው የማይቀበለው ድንበር ካለፈ በህጉ መሰረት ይጠየቃል ህግ ይጠይቃል ህግ ይቅራል እያወራን ያለ ነው መንፈሳዊ ነገር ነው እንጂ ስጋዊ ነገር አይደለም አንተ የምትገለው ስጋውን ልትገለው ትችላለህ ነገር ግን ነፍሱን ማንም አያገኛትም እግዚአብሔር እኛን ያስተማረን መግደል ሳይሆን የናንተ እንትኖች ሲናገሩ እኛ እንገላለን ብለናል እንዴ ማለት ኡስታዞቹ ክርስቶስን ሲያትረከርጉት እብድ ነው ያሟል በሽተኛ ነው ያሉ እንደፈለጉ ሲያወሩ ጳውሎስን ሲያዝረከርጉት አንድ ክርስቲያን ወጥቶ ወይም ምዕመኑ ወጥቶ እንገላለን ብሏል ያኮ ያው የናንተ እንትን ነው እኛ መግደል ካለብን እንገላለን እኛ እንገላለን ብለናል ምንም አይነት ምክንያት አይኖርም እሺ ደግሞ ጭራሽ መጣጣው ስለሱ ይከራከራላችሁ አታፍሩ ያ ቢንት ሐላል እሱ ለምን ተገኘ እኔ ራሱ ፎይ ነኝ እሺ ፎይ ምን አለ ዘመበይ አንቺ እሺ ምንም አባሽ ገባሽ አንቺ ሲጀምር ይኸውልሽ ሰሚ አትናደጂ ስለኛ ነብይ ስለኛ ውድ ነብይ ምን አቀሽ ነው አንቺ እንደዚህ የምትናገሪው እንደዛ ብለሽ ነው የምታምኚው ብለሽ ነው አንቺ ታዲያ ነብዩ ለምንድን ነው እኔን የሚሰድቡኝ ነብዩ ደግሞ አትበይ ወደዛ ባንቺ ስም ሲጠሩ አያምሩም እሺ ሙሐመድ ራሽ ደግሞ ዳሜ እንደገና እስካሁን ይቆናችሁ አይበቃችሁም እንዴ እናንተ እስካሁን ዝም ያልነው አይበቃችሁም እንዴ አሙቲ እንዴ በእናንተ ጋሽ በእናንተ ሃይማኖት ታውቁ ይላል የሰው ሃይማኖት ንኩ ይላል እሺ ልታስረዳይ ትችላለህ ይላል ወይ የእናንተ ሃይማኖት የሰውን ሃይማኖት ንኩ ይላል የኔ ወድ እሺ አንቺ ሱራ እሺ 9ኛው ሱራ ተውባ ቁጥር 30 ላይ ክርስቲያንና አይሁዶችን አላህ ያጥፋቸው የምትዩ ቀን በቀን ለምንድን ነው ታዲያ አላልኩም ማን ያለው እንደዛ ላውጣልሽ ቁርአን ሱራ ተውባ ተነሱ አንቺ እኮ ስለሱ አይመለከትሽም ዘን በይ በቃ እስኪ የሰው ምናምን ነገር ይፈልኩ ብልትሽ ይጥፋና ይባላል እንደዛ መጽሐፍ እኮ ነው የሚለው አንቺ ሃይማኖትሽ የሰው ሃይማኖት ተሳደቡ ይላል ወይ ስንት ጊዜ ነው እኔ ነኝ እያላችሁ እሱን ተቀበይ ምን እና ስለፉ ምንም አይመለከት ቡኻሪን ታውቂዋለሽ በሃይማኖታችን ቡኻሪን ታውቂዋለሽ ወይ እንዴ ምን ሆነሻል ውዴ መጽሐፉ ነው የሚለው እኔ አይደለም መጽሐፋችሁ ይላል መጽሐፉን ማንበብ ምን ነው ስህተት አንቺ እኔን አድምጪኝ መጀመሪያ ከታችሁኝ የቅድም ጀምር እየሰማሁሽ ነበረ ገብቶሻል አይደል ከታችሁኝ እየሰማሁሽ ነበረ ምንም አይምር ምን እንዴት ነው የምትረጋጋው ወይ ያርጋችሁት ያላችሁ አንቺ እኮ መጽሐፉን ስለማታውቂው ነው እኔ መጽሐፉን ደግሞ አንብቤ ያለው ያርጋችሁት ያለው ነገር ጽድቅ ነው ወይ ነው ምን አለን ስለኛ ነብይኛ ነብይ ተሳደቡ ይላል ወይ የሰው ሃይማኖት ንኩ ይላል ወይ የእናንተ መሐመድ ይሰድበናል እስኪ ይሄንን አስረጅልኝ እሺ አልኩሽ የእናንተ ሃይማኖት እሺ ልንገርሽ እሺ ይላል ወይ እየተሳደበች ስላለ ሃይማኖት ንኩ ይላል ሃይማኖት ይሄን ንገሪኝ ስለኔ አስረጅኝ እስኪ አንዴ ሙቲ አንዴ ተረጋጊያለሽ እስኪ እኔን ስሚኝ እኔን አድምጪኝ እኔ እኮ እስካሁን ስሰማሽ ነበር አንቺ ከታችሁኝ እሺ ልመልስ እሺ ተረጋግተን እናውራ እሺ እኔን አድምጪኝ
ይሄን ብቻ እንድትነግሩኝ ነው የምፈልገው። ሁላችሁም እዚህ ያላችሁት ኦርቶዶክስ ናችሁ፣ እያየዋችሁ ነው። ሁላችሁም ግን የእናንተ ሃይማኖት የሰውን ሃይማኖት ንኩ ይላል ወይ? እሺ እናንተ እኮ እሺ ልንገርሽ፣ ልመልስልሽ። እሺ ሃይማኖት እንድንመጣላችሁ ልመልስልሽ። በዚህ አይደለም የኛን ነብይ በመሳደብ እኮ አይደለም እኮ። እሺ አልኩሽ እኮ ልመልስልሽ። የኛ ሃይማኖት ብትችሉ ከሰው ጋር ሁሉ በሰላም ኑሩ ይላል። የእናንተ ሃይማኖት ግን ደግሞ ክርስቲያኖችን ይሰድባል። ምን እናድርግ ታዲያ? እኛ ዝም እንበል እናንተ ተሳደቡ? መረጃ ልሽ የኛ ሃይማኖት የሚሳደብበትን ካልሽ ከቁርአን መረጃ ልስጥሽ። ከየት አመጣሽው ካልሽ ከቁርአን መረጃ ልስጥሽ። ከቁርአንሽ መረጃ ልስጥሽ። የኔ ወድ እንዴ የኛ እስልምና የሰውን ሃይማኖት አይነካም። መረጃ እኛ ሲጀመር ማለት ነው አንቺ ቁርአንን ታነባለሽ ማለት መረጃ ልስጥሽ። ቁርአንን አንብበሽ ታውቂያለሽ? ሱረቱን አንብበሽ ታውቂያለሽ? ሱረቱን ተውባን አንብበሽው ታውቂያለሽ? አዎ ብዙ ነገር አንብቤያለሁ። ስለ እስልምናችን ሲጀመር እስኪ አንብቢልኝ 30። እሺ እኔ ጠየኩሽ። ሱረቱን ተውባ ቁጥር 30 ምንድነው? ስለ ነብያችን አትሳደቢ። አንቺ ስለ እኔ ነብይ ምንም የምታሪክ የለሽ። እኔ አልተሳደብኩም። በቃ ስለ እስልምናችን አንቺ የኔ ወድ አንቺ ተራጋ ታስፈራሪያ። ምንድነው የምታስፈራሪው? ምን አይነቷን በማርያም እኔ አልተሳደብኩም። ተሳድበሻል ካልሽ ምን ብዬ ተሳደብኩ? ነብዩ የአባት ክንብልት ልከስ ብለው ተሳደቡ ነበር። የ6 ዓመት ልጅ ህፃን አግብተዋል እኮ እያልሽ ነው ነበርሽ? በቦታው ሰርግ ተጠርተሻል? ይካያርክላችሁ አንቺ ነሽ ወይ ልትነግሪኝ ትችያለሽ? አዎ አልኩሽ። አይሻ በ6 ዓመቴ ነው ያገቡኝ ብላ ሰሂህ አልቡኻሪ ላይ ተናግራለች። ነብዩ በ6 ዓመት ነው ያገቡኝ። ላሳይሽ መረጃ። በ9 ዓመቴ ተገናኙ። በ6 ዓመት ያገቡኝ። አሁንም ደግሜ ልንገርሽ፣ ሰዎች አሁን እንዴት ነው ነገሩ? በእስልምናችን አትምጡ። በቃ የራሳችሁን ሃይማኖት በቃ ስለራሳችሁ ወቁ። ስለኛ ሃይማኖት ምን ይሰራልሻል? የኛን ውድ ነብይ ስለንቆሽ አንቺ እንደዚህ ስላልሽ ማለት ነው የኛ ረሱል ሰለላሁ ዐለይሂ ወሰለም ምናቸው ማይጎድላቸው ምንም። እኔ መች ታንቋሽሽኳቸው እኔ ታልሁን ተተንቋሽሽ አይሻ። አሁን ስለምን እያወራሽ ነበር? ስለምን እሺ ንገሪ ስለምን አወራሁ? አሁን እኮ እንድንረጋጋ ካወራሽ ነው። አሁን ተናደሻል አንቺ እንዴ? ተናደሽ እኮ ነው የምታወሪው። እስኪ እንደው እሺ እስካሁን ሰምቼሻለሁ ያልሽው ግን አንዱ ልንገር ምን ብልት ነበር ስታወራ ነበር? አንቺ ሴት ልጅ አይደለሽ እንዴ? ነብዩ ያባክም ብልት ነበር። እስኪ እንደው በምትፈሪው ልለምንሽ። እኔ ሲጀመር አሁን ጾመኛ ነኝ፣ ረመዳን ነው። ካንቺ ጋር መነጋገር ፈልጋለሁ። ግን ከታችሁኝ እየሰማኋችሁ ነበር፣ እያወራችሁ ነበረ። ግን በቃ አላስችለኝ ስላለው መጽሐፍሽን አታውቂም አንቺ። መጽሐፍሽን አታውቂም። እኔ ደግሞ መጽሐፍሽን አውቃለሁ። ምን እንዴት እንግባባ? አንቺ አወቅሽው። እኔ ያው እንግዲህ እኔ እስልምና ውስጥ ሁኜ አላወቅኩትም። አንቺ አወቅሽው እንበል ችግር የለውም ይሁን። ግን አንቺ እንዴት እንደዚህ ታያለሽ? ሴት ልጅ አይደለሽም? እፎይ ባለፈው ነገር ነበር እንደዛ ሲለን ነበር። ግን ወላሂ ለአዚም እኛ ክብራችን ምንም ነው የማይጎድለው ማለት ነው። ግን አንቺ ሴት ልጅ ነሽ። እሱ አሁን ራሱን ተደብቆ እየኖረ ነው። ገባሻ? ተደብቆ እየኖረ ነው። ትሰሚያለሽ? እኛ የሰውን ሃይማኖት ሙስሊም የሰውን ሃይማኖት አይነካም፣ ነክቶም አያውቅም። ገባሽ? አንቺ ቁርአን እንደዚህ ይላል፣ ቁርአን እንደዚህ ይላል፣ ቁርአን እንደዚህ ይላል። የት ነው እስኪ አንቺ ሲጀምር የኔ ውድ ሙቲ የአንቺ ትልቁ ችግር ምን እንደሆነ ታውቂያለሽ? አንቺ መጽሐፍሽን አታውቂም። አሁን ለምሳሌ ነብዩን በ6 ዓመት ልጅ አግብተዋል አልሽኝ። እኔ አይደለሁም እኮ ያልኩት። አይሻ ራሷ ናት እንደዚህ ያለችው። በ6 ዓመቴ ነው ያገቡኝ ያለችው እሷ ራሷ ናት። መጽሐፍ ይሄንን አስቀምጦታል። መጽሐፍሽ ለኔ ሳይሆን መጽሐፍሽ ተቀምጧል። መጽሐፍሽን አነበብኩት። እሺ ምን አገባሽ አንቺ? ምንድነሽ አንቺ? ስለ እስልምና ምን አገባሽ አንቺ? ስለ እስልምና ልታስተምሪ አይደለም የተቀመጥሽው፣ የእስልምናን ሃይማኖት ልትሰደቢ ነው የተቀመጥሽው። መቼም እዚህ ያለው ሰው ተሳደብኩ። አሁን ተሳደብ እንግዲህ እኔ ለ162 ሰው ተሳደብሽ አልሽኝ። ምን ብዬ ተሳደብኩ? ተሳድበሻል። ምን ብዬ? ነብያችን እየተሳደብሽ ነው አሁን። ምን ብዬ? ዝም በይ። ሰምቼሻለሁ። ምን ብዬ? ምን አልኩ? ለምን ብልት ነበር ቅድም የነበረው? ያሉት ሙሐመድ ነው ያለው። አንዲ ሙቲ ማንበብ ትቻለሽ? ብዙ ተጨቃጨቃችሁና ማንበብ ትቻለሽ? ሙቲ ማይክሽን ክፈቺውና አውሪ። ማንበብ ትቻለሽ? አማርኛ፣ አረብኛ። የኛ እስልምና ስለ ሃይማኖት አትከራከሩላል። ግን እኔ ስለ ነብያችን ይላል። ግን ቆይ ነብይሽ ከሞተ ሰው ጋር እንደሚተኛ ማስረጃ ልስጥሽ? በምቺ ከሆነ የምን ማስረጃ ነው የምትሰጠኝ? እኔ እኮ ሲጀመር ለእናንተ ምን ብላችሁ አይደለም የመጣሁት።
እስኪ ስለናንተ ሃይማኖት እናውራ ከተባለ ወላሂ ለአዚም እኔ አላህን እፈራለሁ ምንም ነገር አልላችሁ ግን የስራችሁን ይስጣችሁ ወላሂ የስራችሁን ይስጣችሁ ችግር የለውም ደግሞ ነገር ታገኙ እኔ እኮ መረጃ አለኝ እኔ ማስረጃ አለኝ አላህ የእጃችሁን ነው የሚሰጣችሁ ወላሂ ለአዚም እኔ ማስረጃ አለኝ ታነቢያለሽ ያንቺ መረጃ ዘገደ ላንቺ መረጃ እኔ አይመለከትም ታዲያ ይሄንን አንብቤ እኔ ይሄንን መጽሐፉ ላይ ተማሪበት ወቄ ብላችሁ ይሄን ያስቀምጣችሁትን አንብቤ ስናገር ለምንድነው የምትሳደቡ የአባት ግን ብልት ንከስ በሉት ብሎ የተሳደበው መሐመድ ነው ያዘዘው ትእዛዝ ነው ባይዘው ይሄ ሱብሃን አረበናታችሁ እናንተ ሰዎች አላህ ይሄ የእናንተ ክርስትና ቆይ ምኑ ላይ ነው እኔ በጣም ብዙ ክርስቲያኖች እህት ወንድሞች አሉ ግን እኔ እንደናንተ አይደሉ ይሄ ማንበብ ይሄ የእናንተ መጽሐፍ ነው የእናንተ መጽሐፍ ማንበቡ ምኑ ነው ስህተቱ አይልም ይሄ ካላላ አንብቢና ካላለው ቀሽኝ አንብቢ አንብቢ እና ሰው የጻፈው ይሄ ከአላህ የወረደው ቁርአን አይደለም ወላሂ ለአዚም ነው ቁርአን ማን የጻፈው ይሄ ሰው የጻፈው ነገር ነው ይሄው ያ አማ እኔ ልንገርሽ ነው አረበኛ ነበር ግን ማለት ነው ይሄ ሰው የጻፈው ነገር ነው ቁርአን ወላሂ ሐዲስ ነው በነገራችን ላይ ሐዲስ ትክክለኛው ቁርአን ልንገርሽ ትክክለኛው ቁርአን ካለው እንደዚህ ላይ ብላይ ሐዲስ ታውቂያለሽ ቁርአን ግለጭና ቁርአን ሐዲስ ታውቂያለሽ ወይ ለኔ ካወቅሽ ይሄው እሺ ልጠይቅ ካወቅሽ እስኪ አንብቢ እስኪ ትክክለኛ ቁርአን እናልኩሽ እኮ ትክክለኛ ቁርአን አምጪና አሳይኝ እኔ ይቅርታ ልጠይቅ ድጋሚ እዚህ ቲክቶክ ላይ ትክክለኛ ካልሆነ እኔ ድጋሚ አልመጣም እስኪ ይሄን ሐዲስ አንቺ መጽሐፉን አውጪና አሳይኝ እዚህ ላይ ክፍል ላይ አይልም በይ ነገር ነው የሚሆነው ሰው የጻፈው ነው ታዲያ ሐዲስ የምር ሰው የጻፈው አልባኒ ናቸው ቁርአን ከአላህ የወረደ ነው እንጂ ሰው የጻፈው ነገር አይደለም ምላስ በመጀመሪያ ይሄን ስታጭ ተጽፎ ነው የወረደው ሰው አይደለም የጻፈው ተጽፎ ነው የወረደው አንተ የአላህ ቃል እኮ ነው የአላህ ቃል ቁርአን ማለት እኮ የአላህ ቃል ነው ተጽፎ ነው የወረደው ደግሞ እኛ ሊያስተምሩ ነው ተጽፎ ነው ወይ የወረደው ነብያችን ሰለላሁ ዐለይሂ ወሰለም ተጽፎ ነው የወረደው ከሰማይ ተጽፎ ግን ያለው ተጽፎ ነው የወረደው ወይኔ ነው ቁርአን ሲወርድ ነበርሽ አንቺ በቦታው አንቺ ነበርሽ ቆይ ምን እያልሽ ነው አልገባኝም እኔማ ነበብኩት እኔ እኮ ሙስሊም ነኝ ጥርት ያልኩኝ ሙስሊማት እኔ ሲጀመር ክርስትና ልሰደብ አይደለም የመጣው ድጋሚ የነብያችንን ስም ስታነሺ ባገኝሽ ማለት ነው ለዚህ ቲክቶክ ላይ ስትዘዋወል ለኔ እኮ ሐሰተኛ ነው እዚህ ዛቻውን ተይውና እጂና ታስፈራሪውን አስፈራሪ አንቺ ቆይ አንዴ ቤቢ ምንም አታመጭም እኔ ዛቻውን አንቺ አታስፈራሪ አስፈራራቱን እዛ ተይው ቆይ አንዴ ቤቢ አንዴ ቆይ ምን አይነት ሰው ነሽ ላውራበት በእናትህ አንዴ ላይ እሺ ለምን የምታስፈራራው እንዴ ይኸውልሽ እፎይ እኮ ፈርቶ አይደለም የተደበቀው ለሀገር ሰላም ሲል ነው ገብቶሻል እኛ ምንፈራው እየፈራን የምንከተለው እምነት አይደለም ያለን እኛም እኮ አንፈራም ለማንም በቃ እኛ ምንፈራለት እምነት አይደለም የምንከተለው አንገታችንን እንሰጣለን ገብቶሻል ግን የሰው አንገት ላይ ቢላዋና ወይም ቆጀራና አነሳማይሽ ልዩነታችን ይሄ ነው እዩ እንትና እፎይ ፈርቶ ጭራሽ ፈርቶ አይደለም ለሀገር ሰላም ሲል ነው በቃ እሱ አይመለከትሽም ለብዙዎች እንዳንቺ አይነት ጭፍል ላልሆኑ ብዙ ደጋግ ሙስሊሞች ለነሱ እና ለሀገር ሰላም ሲባል ነው ገብቶሻል ደጋግ ሙስሊሞች አዎ እንዳንቺ አይነት ጭፍን ያልሆኑ አሉ የሚገባቸው ይኸውልሽ ተረጋጊ መጀመሪያ ምናልባት አንቺ ላትሆኚ ትችያለሽ እያወራሽኝ ያለሽው መንፈሱም ሊሆን ይችላል የሚያወራውና እግዚአብሔር አምላክ ውስጥሽ ላይ ያለው መንፈስ ይገስጸው ይኸውልሽ ራኒ ሰላም ነው እንዴት ነሽ ሰላም ነው ይኸውልሽ ምን አለ መሰለሽ እንደዚህ አይነት ነገር ቀጥታ ክርክር ሲከራከሩሽ ውስጥ ያሉ ያንቺ ባልደረቦች ሰላም ለኪ እንዲጸልዩላቸው ማድረግ ነው ያለብሽ ሰላም ለኪ መጸለይ ያለብን ምክንያቱም እያወራችሽ ያለሽው እሷ ላትሆን ትችላለች በአንድ ወቅት ካስታወሽ ቅዱስ ጴጥሮስ
ከክርስቶስ ጎን ሆኖ አይሰቀልብህ ስለ ስቅለቱና ስለ ሞቱ ክርስቶስ በሚናገር ሰዓት አረ ይሄ ነገር ባንተ አይሆን ብሎት ነበር እና ክርስቶስ ግን ምንድን ነው ያለው? ሂድ አንተ ሰይጣን የሰውን እንጂ የእግዚአብሔርን አታውቅም ብሎታል። ገብቶሻል? አሁን እየተከራከርሽ ያለሽው አንቺ መንፈሱ ላይ ያለው መንፈስ ጋር ሊሆን ይችላል እየተከራከርሽ ያለሽው እና በእርግጥ እኛም ስሜታዊ መሆን የለብንም። ተረጋግተን ሰላም ለኪ እየጸለይን ከዛ በጣም ደግሞ እንደዚህ አግሬሲቭ የሚሆኑትን ቶሎ ብሎ ማስወረድና በሰላም መግባባት የሚፈልጉ ባለፈው አሁን የሆነ ሰዓት ላይ ያው እንትና ፎቶቸውን ላላማውጣትና ለእነሱ ደህንነት ሲል እንጂ ብዙ ሙስሊሞች ወደ ኦርቶዶክስነት ተቀይረዋል። ግን ቢቀየሩ እነሱ ማለት ይህ እነዚህ ሰዎች ፎቶቸው ቢታይ ከ3 ቀን በኋላ ግድያ ስለሚፈጠርባቸው ያንን ተደብቆ ደህንነታቸው ኢቭን ኢፍ የራሳቸው ሰዎች እንኳን ተደብቀዋል ማለት በቃ ተረድተው እምነቱን ተረድተውት አይ እምነት አያዋጣንም ወደ ኦርቶዶክስ እንመለሳለን ብለው በክርስቶስ አምኖ ተጠምቀዋልና እነሱ እንኳን ተደብቀዋል እንኳን እፎይ ቀርቶ ማለት ነው። ምክንያቱም እሱ መጀመሪያም በዚህ በንጽጽር ላይ ያለ የታወቀ ሰው ነውና በእርግጥ ጎበዝ ነው። እግዚአብሔር ይረዳው። እኛንም ማነቃን በተለይ ኦርቶዶክሳውያን እኛ ነው እንዴ አሁን በነገራችን ለአንዳንድ እንትኑ ላይ ዲፌንስ ያደርጋሉ ብዬ ነበር ማስበው ማለት ይሄ እንደዚህ አረኛ እንደዚህ አናስተምርም እንደዚህ የለም ግን በ3 ቀን እንገላለን ብለው የሚሉ ሰዎች ጋር ከባድ ነውና ሰላም ለኪ ጸልዩላቸው። እኛ ሰላም ለኪ እያልን ነው። በእግዚአብሔር ነው ኃይላችን፣ እግዚአብሔር ኃይላችን ነው። እንትን አይደለም ሰይፍ ጦርነት ምናምን አይደለም። ጦርነቱ እንኳን ቢከሰት ቢመጣ የሆነ ችግር እንኳን ቢመጣ እኛ አንገታችንን ለክርስቶስ ልንሰጥ ነው እንጂ አንገት ላይ ካራ እናሳርፍም። ይህንን እምነት ነው እኛ የያዝነው እና ፈርተን አይደለም እንዴ የሚገደል ሰው ነው የሚገል ሰው ነው የሚፈራው። መፍራት ካለብን እኮ ስለ ስጋችን ተጨንቀን መገደልን ነበር የምንፈራው፣ መግደልን ሳይሆን። መግደል እኮ ቀላል እኮ ነው። የሆነ ነገር አንስተሽ ሰው ላይ መሰንዘር ግን ሞት ግን ራሱ የስጋ ስቃይ አላት ነፍስሽ እስክትወጣ ድረስ። ያንን ነው እኛ ይሄ ስቃይ ውስጥ ክርስቶስ መስቀል ላይ ያ ሁሉ መከራ አይቶ ከዛ መስቀል ላይ ከሰቀሉት በኋላ ምንድን ነው የምናውቀው ነገር አለ ማለት የሚሰሩትን አያውቁምና ይቅር በላቸው ብሏል። እና እኛም አሁን ውስጥ ሆኖ የተለያየ ነገር እንገላለን እንደዚህ የት ነው እዚህ ጋር ተያዘ ምናምን ይሉትን እንዳለ ማለት ነው ያው የሚያደርጉትን አያውቁምና እግዚአብሔር ይቅር ይበላቸው ብለን እየጸለየን እኛ ግን አንድነታችንን ማጠናከር አለብን ነገ ወደኛም ጋር መምጣቱ ስለማይቀር እና ሙስሊሞች እንትን አትበሉ፣ ለኛ አግሬሲቭ አትሁኑ። አስተምሯችሁ ሊሆን ይችላል። አዎ በእርግጥ ልክ ነው፣ አስተምሯችሁ ነው እያሳያችሁን ያላችሁት። ግን መረጋጋት መቻል አለባችሁ። በቃ ማለት እኛ አግሬሲቭሊ ገብተን የእናንተን እምነት አልነካንም። እዚህ ያሉት በቃ መጽሐፉን ያነበቡት ቁርአኑን ያነበቡት። የእናንተ እኮ ኡስታዝ አቡ ያደር ምንድን ነው ያለው? እስቲ ግቢና የሚናገራቸውን ነገሮች ስማያቸው። ሽሩሩ የሚባል አምላክ ታመልካላችሁ እያለ ስንት የክርስቶስን የባህሪ አምላክነት እናንተ እኮ ነቢያችሁ ነው እኛ የተናገርን ያለ ነው። እሱ ግን አምላካችንን ነበር ሲናገር የነበረው። ሁሉም እዚህ ያሉ ብዙ ኡስታዞች ባለፈው ትላንትና ማታ ሜንሽን የተደረጉት ማለት ነው። እና እንደዚህ መዝለሉ አያዋጣም። ራኒ ያመሰግናለሁ። እግዚአብሔር ይባርካችሁ። አዋን ነው ግባና ለመልስልሽ ሲራይ ነበረ። እኔ ነው ሄዋን እባላለሁ። ሙስሊም ነኝ። በመጀመሪያ ደረጃ ክርስቲያኖች እንኳን ለአብይ ጾም አደረሳችሁ፣ ሙስሊሞችም እንኳን ለረመዳን ጾም አደረሳችሁ። ሲቀጥል የገባሁት ቤትሽ ቁርአን ይሄ ከቁርአናችሁ አይደለም ወይ መልሱልን። እፎይ ይመስለኛል እንደተረዳሁሽ እፎይ ከእናንተ መጽሐፍ ውስጥ ከእናንተ ቁርአን ውስጥ ከእናንተ ሐዲስ ውስጥ አውጥቶ ነው እንጂ የሌለ ነገር አውጥቶ አልተናገረም። ቁርአናችሁ ውስጥ የለም ወይስ አለ? ይሄንን መልሱልኝ ነው ይመስለኛል ሀሳብሽ አይደለ እህቴ? አዎ እፎይ ሲናገር መጽሐፋችን ውስጥ ያለ ነገር ነው። በጣም ጥሩ። እስቲ ክፈችውን ትንሽን አንድ ጊዜ ከፍተሽ የነበረውን ክፈችልኝ። ስልክሽ ላይ ስታሳይ ነበር። ምንም የለውል ክፈችልሽ ነብዩ ያባት አይ ኖ ምንም የፈለግሽውን አንድ ጊዜ ክፈችው። ካሜራሽን አንድ ጊዜ ክፈችው እኮ ምን ልክፈትልሽ? መረጃ ይሄንን አምጪ በይኝ። አንቺ ደስ ያለሽን ጥያቄ አሁን ስትጠይቂው የነበረውን እቤትሽ ስገባ ስክሪን ላይ አንቺ ደስ ያለሽን አልኩሽ እኮ። ግን ካሜራውን ክፈችው። ካሜራውን ከፍተሽ ስልኩን አሳይ። እሺ ችግር የለም። እሺ ማይኩን ካፍሽ አርቂው። እሺ ለምሳሌ እስኪ ይሄንን እስኪ መልሽልኝ። ቀረብ አርጊው፣ ዝቅ አርጊው ስልክሽን። ኦኬ አሁን ይሄ አንቺ ስልክ ውስጥ ገብተሽ ነው
ከጎግል ላይም ሆነ ከማፕ ላይም ሆነ አንቺ ስልክ ላይ ነው ከስልክ ላይ ነው አንስተሽ ይሄ የሐዲሳችሁ ነው መልሱልኝ እያልሽ ያለሽው ማለት ነው። በጣም ጥሩ በጣም ጥሩ። ይሄ ቁርአን ነው በነገራችን ላይ መጽሐፉን ላሳይሽ። በጣም ጥሩ። አሁን ደግሞ እኔም በትልቁ አድርጊ ልመልስልሽ። አሁን እሺ ይሄንን መልሱን ልሰጥሽ ነው እናቴ። ይሄ ቆይ እሺ መልሱን 9 ቁጥር 30 እኔ ቆይ አንዴ 9 ቁጥር 30 ላይ ቆይ ችግር የለውም 9 ቁጥር 30 ላይ አላህ ያጥፋቸው ይላል ቃሉ። ለማን ነው? አይሁድ ኡዘይር ያላህ ልጅ ነው አለች። ክርስቲያኖችም ነው አልመሲህ ያላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። እነዚያ ከነርሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው፣ እውነት እንዴት ይመለሳሉ ይላል። ይሄ ቃል ቁርአን ሱረቱል ተውባ ቁጥር 30 ላይ ያለ ቃል ነው። አንቺ ይሄ የአንቺ ስልክ ላይ ያለ ነው። እውነተኛው መጽሐፍ ላይ ቁርአን ላይ እንደዚህ የሚል ነገር የለም ካልሽ ትልቁ ላይ ሁኚና ሱረቱል ተውባ ቁጥር 30ን ክፈችልኝ። አዎ ይኸውልሽ በትልቁ አድርጊ። ያው እሺ ካሜራውን ከፍቼል እንዴ? ለምን? ኦኬ መልስን በመልስ ሲሆን ነው። ይሄን ቃል ከመጽሐፉ ላይ የለም ስትይ ክፈችና ሳይ ከዛ ከፈትኩ። ለምንድን ነው አይሰራም? ካሜራዬን እየከፈትኩት ነው። ለምን አይሰራልኝም? ሜቢ ምናልባት ፎሎወር ከሌለሽ ቆይ አይ አረ ብዙ ሰላም እንግዲህ ይኸውልሽ ስክሪኑ ላይ ታይሻል። ቆይ ካሜራውን ላዙረው። ኦኬ አሁን ለምንድን ነው ካሜራው ማይዞረው? ስትወጪ እንትን ይላል። ይኸውልሽ አሁን ለምሳሌ ይሄ አፖሎ ይታይሻል ስልኬ ላይ። ምን ይታይሻል? አፖሎ ከአፖሎ ስር መጽሐፍ ቅዱስ አለ፣ ከስርም መጽሐፍ ቅዱስ አለ። ከላይም ኦርቶዶክስ 81 አሃዱ ነው የሚለው፣ ከታችም ያለው 81 አሃዱ ነው የሚለው። ሁለቱም ምንድናቸው? መጽሐፍ ቅዱስ ናቸው። የምን? የኦርቶዶክስ። ምሳሌ ነው የምልሽ። ይሄንን አንኬት ነው ያመጣሽው ስትይኝ ከፕሊስቶሪን ያወረድኩት። ሁለቱም የኦርቶዶክስ 81 አሃዱ እንድትረጂኝ ፈልጌ ነው። ወደ ራሴ መልስ እመጣለሁ። ይሄንን ሁለቱም ኦርቶዶክስ 81 ነው የሚለው፣ ከታች ያለውም ኦርቶዶክስ 81 ነው የሚለው። ነገር ግን ሁለቱን አፕሊኬሽን አውርደሽ አንድ ምዕራፍ ላይ አንድ ያው ንጽጽር እንዳይሆንብኝ ነው ምዕራፉን ማልጠቅስላችሁ። ጥቀሽ እስካላችሁኝ እጠቅስላችኋለሁ። አንድ ምዕራፍ ላይ ገብታችሁ አንድ ቁጥር ላይ ገብታችሁ አንድ ዮሐንስ ወንጌል ላይ ገብታችሁ ወንጌሉም አንድ ነው፣ ምዕራፉም አንድ ነው፣ ቁጥሩም አንድ ነው። ቃላቱ ግን ጥቅሱ ግን ፍጹሙ የተለያየ ነው። ፈጽሞ የተለያየ ነው። እሺ ደስ ይለኛል። አሁን እሺ ከፈቸው ዮሐንስ አንዳንድን ከፈቸው ሁለቱም ላይ ከፍተሽ አሳየኝ። እዚህ ላይ እንደ እሺ አፕሊኬሽኑን አይተሽዋል። ከኔ ጋር ልታመሳክሪ አንቺ አውርጂው። ይሄ ከአፖሎ ስር ያለውና ከስር ያለው በጣም ጥሩ። ምን ትከፍቻለሽ መሰለሽ? ይኸውልሽ 81 አሃዱ እኔማ ላሳይሽ ነው። ኦርቶዶክስ አማሪክ ኦርቶዶክስ 81 አሃዱ ነው የሚለው። ይሄ ከታችኛው 81 ነው የሚለው። አፕ ስቶር ላይ የለም። ይሄ እኔ ስልክ የሚጠቀመው ይኸው እንድታወርጂው እኮ ነው። አጥፊው እንኳንም አጠፋሽው። የኔን ግን አሁን አሳይኝ ያልሽኝን ላሳይሽ እችላለሁ። ወደ ክርክሩ ከገባል ይለያያል ካልሽ ከፈችልኝ። ከዛ ግን ደግሞ ያመጣሽው ሎጂክ ምንም ትክክል አይደለም። ምሳሌ ነው። እሺ ወደ ቀጥታ እኮ ላሳይሽ። ስልኳ አጠፋሽው እኮ ስልኬን። ምዕራፉን ልንገርሽ። አንደኛ ይሄ አፕሊኬሽን የለም ብለሻል፣ እንድታወርጂው ነው። እኔም ደግሞ ያሳየውሽ ከሌለ እኮ ካፍተሽ አሳይኝ። የለም አላልኩም። እሺ በቃ እሺ። አሁን ምንድነው ራኒ ሐሳቤን ግን እንድትረጂኝ ምን ለማለት ፈልጌ መሰለሽ? ወደ እኔ መልስ ስመጣልሽ ሰማለሁ። አንዴ ሚዩት ያረኩሽ እኔ ነኝ። ሐሳብ አልተረዳችኝም። ከይቅርታ ጋር እንኳንም አጠፋሽው ካሜራውን። ግን ሐሳቤን የተረዳሽኝ አይመስልም። ወደ እኔ መልስ ስመጣልሽ እሺ፣ ወደ ራስሽ መልስ ግቢ ካልሽኝ ይሄንን ምሳሌ ያመጣውልሽ
እነዚህ ሁለት መጽሐፎች አንድ መጽሐፍ ሆነው ውስጡ ቃላቱ እንደሚለያይ ሁሉ ማለት ነው። ይሄንን አታምኝም። ለምን ፕሮፓጋንዳ ነው? የለም እንደዛ ይቀየም። እሺ ይኸውልሽ እንደሱ የለም ስትይኝ እኔም የለም ነው እኮ የምልሽ። ለምን ሁለቱም እኔ ብሆን ምን እንደማደርግ ልንገርሽ? እኔ ብሆን ምን እንደማደርግ ልንገርሽ? አንዲ ራኒ ሄዋን አሁን ምን እያልሽ ነው? እርሱ ትልቅ ሰው አይደሉ እንዴ? በካሜራው እንደታዩ እንግዲህ በጣም አዛውንት ነገር ነው። እኔ ደግሞ አዛውንት ሲጃጃል አይመቸኝ። የተባልሽው የአንቺ አላህ ይሳደባል፣ የአንቺ አምላክ ስቡ ተቀጥል። በቃ ግን ካሜራ በተደጋጋሚ የሚዘጋብሽ ነው የነበርኩ። እየተባልሽ ያለሽው ቁርአኑ ላይ የአንቺ አምላክ ይሳደባል። እሱ ብቻ ሳይሆን መልእክተኛ ይብለሽ የምትጠሪው አካል የአባትን ብልት ንከስ ብሎ ይሳደባል እያልንሽ ነው። እሱ ብቻ ሳይሆን የሴት ልጅ አፍረተ ስጋ በጣቱ ይነካካ ነበር which is ፈንድ ላይ ያርክ ነበር እያልንሽ ነው። እሺ ልመልስ ሰልፍ ገባብኝ። ቆይ እህታችን ልመልስ ተመልሻለሁ አይዳ እያስፈቀድኩ ነው። ልመልስ ወደ መርስ ወደ ገደለው ልግባ። አዎ መልሺ። ኦኬ እሺ በቃ እኔ አሁን ነገሩን ሳረዝምባችሁ አልገባችሁ መሰለኝ። አሁን ገብቶኛል። መጀመሪያም እኮ ከደበራችሁ ወደ ገደለው ልግባችሁ ገብቶኛል። መጀመሪያም እኮ ወደ ባጭሩ እንድነግራችሁ ከፈለጋችሁ ባጭሩ አስቀምጥላችኋለሁ ብያለሁ። አሁን አንተ የጠየቀው ጥያቄ አለ ወይስ የለም ወደሚለው ግቢ። ወይ አለ በይ ወይ የለም በይ ነው መልሳችሁ። ግን መልሴን ከመስጠቴ በፊት ግን ሚውት በማድረግ ሰውን ሐሳብ አታቋርጡ። ለሰው ሪስፔክት ይኖራችሁ። አለ ወይስ የለም ወደሚለው ስንመጣ ደግሞ እሱን እኔ እስከዛሬ በራሴም ላይቭ ገብቼ መልሱን እየሰጠው እያብራራው ነበር። ነገር ግን ከበላይ ከመምህራኖቼ የመጣ መልእክት አለ። እዚህ ጋር ያላችሁ ሙስሊሞችም ልብ ብላችሁ ስሙ ማለት ነው። ይሄ ሰውዬ ለህግ እስኪቀርብ ድረስ መረጃውን ከየት እንደመጣ እንዳታሳውቁ። አንዲ አሁን እንስ መቻል የሰው ሐሳብ የምታወርድ ከሆነ አውርደኝ። አሁን አውርደኝ። የሰው ሐሳብ የምታቋርጥ ከሆነ አውርደኝ። ሪስፔክት የለም ሲጀመር። ቆይ ይቅርታ። እንደዛ ከሆነ ከዚህ መልስ ላይ ስጠኝ። ሁለት ይጋጫሉ። ሁለት መጽሐፍ ቅዱሶች የተለያየ ነው እያወሩ ያሉት። አንተ እኮ ኢንተርኔት የምታምን ከሆነ እንድመልስልሽ ይዋን እንድመልስልሽ ማለት ነው። አንቺ እኔን መጀመሪያ ቆይ ችግር የለም ታወራ። አንተና ስቡ በመሃል እንትና ትበሉ። አሁን እኔ የምጠይቅሽን ጥያቄ አንድ መልሽና የፈለግሽውን ጥያቄ ጠይቂኝ። 10 20 30 ጥያቄ መጠየቅ ትችላለሽ። እኔ እዚህ እስካለሁ ማለት ነው መልስልሻለሁ የምችለው። ግን እኔ አንድ ጥያቄ ልጠይቅሽ ቀድሜ እየጠየቅኩ ስለነበር ቀድመን እየጠየቅን ስለነበር ማለት ነው። እሺ አሁን የአንቺ መልእክተኛ የሴቶችን ሀፍረተ አካል በጾም ወቅት which is በፔሪዳቸው ወቅት ጣቱን እንትናቸው ውስጥ እየከተተ እንትን ይል ነበር፣ ሴክሹዋል ኢንተርኮርስ ያደርግ ነበር። ትቀበይዋለሽ? ይሄንን ትቀበይዋለሽ ሳይሆን የለም። ኦኬ መለስኩልህ። ራኒ ያለሽ? እሺ ጋይስ እየሰማችሁ የለም ብላለች። አዎ የለም። ራኒ ያለሽ? አዎ የለም ያለው። ቆይ እሺ ሳሂህ አልቡኻሪ ላይ ክፈችላት 302 ላይ። ከየት ነው የምትከፍትልኝ? ከኢንተርኔት። እሱን እኮ ነው ከመጀመሪያ ጀምሮ እያልኩህ ያለሁት። ከኢንተርኔት ነው። እጇ ላይ ቡኻሪ ካለ ትክፈትና ታሳየን። እጇ ላይ ቡኻሪ ካለ ከፍታ ታሳየን። ኒኮ እሺ አለው እሰማለሁ። ያውለ ምን መሰለክ እሷ አሁን እናንተ የምታመጡት ሐሰተኛ ነው እያለች ስለሆነ ቁጥሩን ስጧትና እሷ መጽሐፉን ተክፈትልን። መጽሐፉን ከፍታ ታሳየን። ይሄንም ያሳም እንደዛ ይሻላል። በቃ እኔ ጋር እኔም እጄ ላይ ቡኻሪ የለም። እኔም እጄ ላይ ቡኻሪ መጽሐፍ የለም። ቁርአን ነው አጠገብ ያለው። ቡኻሪ እጄ ላይ የለም። እጅክ ላይ ካለ ክፈት። ቆይ እኔ እጅክ ላይ ቡኻሪ ካለ ክፈት። ያለ ግን ኧረ ስሚ እኔ ጋር አሁን ኪታቦች ብዙ ኪታቦች አሉኝ። አክቹሊ ካሜራ መክፈት አልፈልግም። ከእንትኑ ላምብብልሽ ከኪታቡ ላምብብልሽ። አይ ካሜራ ከፍተ ካልሆነ በሌላ ገብተ ቡኻሪን ከፍተ እያሳየኝ ካለ በአፍ ስላለበት ብቻ አልቀበልህም እኮ። በካሜራ መክፈት ካልቻልክ አንተ ስላነበብክልኝ አልቀበልም። ስተት አይደለም። ካሜራ ከፍተ ቡኻሪን አሳይተኝ ስታነብ እቀበልሃለሁ እኮ። እና እኔ እንዳልከፍት አሁን ካሜራ እጄ ላይ አንድ ስልክ ነው ያለው። በቃ ሌላ ካሜራ እንዳልከፍት ማለት ነው። ሲከፍት እመጣለሁ። ከኢንተርኔት ላይ አንተ ያነበብከውን እኔ ልመልስልህ አልችልም። እሱ ደግሞ እንትና እፎይ ደግሞ የጠየቀው ጥያቄ እውነት ከሆነ እውነት አርነት ታወጣለች። ከየት እንዳመጣው የዛኔ እሱ ይጠየቃል፣ ይመልሳል። እሺ ቆይ አንዴ በቃ ሄዋን እናንተ ሙስሊሞች ግን ገብታችሁ የምትዘላብዱ ማለት ነው። አርፋችሁ አፋችሁ ቆይ አንዴ ሄዋን
ፖለቲካ ትስሪ አንዴ። እዚህ ያላችሁ 200 ምናምን ክርስቲያኖች ኪታብ ያላችሁ አንድ ቁጥር ጻፉልኝ። የአልቡኻሪ ኪታብ ያላችሁ አንድ ቁጥር ጻፉልኝ። ገስት ላይ ያላችሁ ታችም ያላችሁ እኔ ያለው ምንድነው የፈለከው? ኦኬ ኪታብ አለሽ? አዎ። እሺ በትልቁ ሙስሊም ነሽ? ቁርአን ሙስሊም ነሽ? ቁርአን ክርስቲያን ነኝ። እንትና ሐዲስ የለሽም? ኪታብ ሐዲስ የለኝም፣ ቁርአን ነው። ኦኬ እሺ። ሌላ ሰው ያለው አለ? ኪታቡ መጽሐፉ ያለው አለ? የቡኻሪ ኪታብ አሪ ፒዲኤፍ። ኦኬ ችግር የለም፣ ፒዲኤፍም ቢሆን ችግር የለም። እሺ ሉጋ የሚለውን አስገቡት። እሺ ሳሚ የሚለውንም ሁለቱንም አስገቧቸውና አንዱ ፒዲኤፍ አለው አንዱ ኪታቡ አለው። አሪፍ ነው። እንደውም ስቡ ሰው አስገባ። አንድ ታች ያላችሁ እንትን በሉና የቢቢ ድምጽ ነው አክቹሊ ከእሱ እንትን ስለከፈተ ነው የሚያስተጋባው። ኦኬ አስገቧቸውና ኪታብ ያለው ወይ መሐመድ አረብኛውን እንዲያስገባ ለኔም አረብኛውን እንዲተረጎም ለኔም አስገባልኝ እያልኩክ ነው። መሐመድን አስገባልኝ ትርጉሙን በደንብ እንዲተረጉምልኝ። አንድ ሰው ሱርድና አስገባ። አረብኛ ችግር የለም እኔ ስለምችል። አይ አንተ ስለምችል አይደለም በራሴ ወገን የሆነውን ነው። አንተ አይደለም ስለተረጎምክልኝ መሐመድ የራሴን ሰው አስገባልኝ። መሐመድ የሚለውን አስገባው። ማን ይግባልሽ? መሐመድን። ኦኬ አንድ ሰው ረዱና አንዳችሁ ረዱ በፍቃደኝነት። ከዛ አንድ ይግባላት። መሐመድ የሚባለው ማን ነው? መሐመድ አንድ ቁጥር ጻፍ እስቲ። መሐመድ አንድ ቁጥር ጻፍ። መሐመድ አንድ ቁጥር ጻፍ አለ። መሐመድ የሳል መሐመድ የለም እኮ ይሆን የለም። መሐመድ የለም። ሄዋን ራስሽ ትከፍቻለሽ። ቅድም ስልክ ስለያሽ ማለት ነው። ሁለት ስልክ እንዳያሽ ስላየን ኤኒሃው አንቺ አረብኛውን ማትቺ ከሆነ እዚህ አረብኛ የሚችሉ ልጆች ስላሉ እነሱ ያነቡልሻል። ችግር የለም። እሺ ዱጋ ነው። እሺ በካፒታል ሆነ በትልቁ ሆነና ኪታቡን ክፈትላት ኦር ክፈቺ። ችግር የለው። ኦኬ ፒዲኤፍ ነው። እሺ መታነቢው 302 ነኝ። አባቴ ምንድነው የማዳመጥ ችሎታ የለም እንዴ? ከስልክ ላይና ከታብ ዝም በይ። አትሰማም ልጅ ሴትዮ። ይሄ የቀደም ስንከፍትልሽ የነበረው ዌብሳይት አንተ አትሰማም እንዴ? ከዌብሳይት አይደለም እጅግ ላይ ስሚ። አረ ጋይስ እቺ ሴትዮ ምን ሆና ነው? አንተ አትሰማ እጅግ ላይ ቡኻሪ ይሄው አልቡኻሪ ኪታብ ይሄው ኪታብ እንዴ ኪታብ እኮ ነው ይሄ። አዳምጠኝ። እንደዛ ከሆነ የኔን ያቀረብኩልን ምሳሌ መልስልኝ። ከሁለት መጽሐፍ ቅዱስ የተለያየ ቃል አለ እንዴት ታስታርቅልኝ ነው? በኪታብ ነው በመጽሐፍ ነው ያ ወይስ በፒዲኤፍ ነው? በመጽሐፍ ቅዱስ። በቃ ችግር የለም። እኔ እሱን እናወራለን። እሱን አሁን ይሄንን እንትን እንበልና ቡኻሪውን እኔና በመጽሐፍ ደረጃ ልዩነት አለ ብላለች ጋይስ። በደንብ ስሙ። ላይ የሌለ ኢንተርኔት ላይ ያላል። ኦኬ በቃ አንዴ ካሜራውን ዝጋላት። ቆይ አንቺ አሁን በትልቁ ትሆኚና የአፕሊኬሽን አይደለም የፒዲኤፍ ነው ልዩነት ብለሻል። በፒዲኤፍ አሳይኝ። ችግር የለም። መጽሐፉን አትክፈቺ። ኦኬ በትልቁ ላድርግሽ። ኦኬ ሰምታችኋል አይደል? በፒዲኤፍ ልዩነት አለው አለች። ክፈቺ ቶሎ በይ። ቶሎ ክፈቺ። እሺ ክፈቺ። በፒዲኤፍ ማለት ነው። በነገራችን ላይ ኒቆ ከዛ ቀጥሎ ሳራ ቁርአን ስላላት ኖርማል ቁርአን ስላላት እኔ ቁርአን ቅዱስ 9:30 ላይ ያመጣሁትን ይሄው ይሄ የመጽሐፍ ቅዱስ ነው። የቅድም አፕሊኬሽኑን አሳይቻችኋለሁ። ምን ቃል ነው? የሰማከኝ ነው። ምንድን ነው? እየሰማከኝ ነው። አፕሊኬሽኑን አሳየው። ኧረ ፍቺ በእናትሽ አልሰማሽም። ሂጂ ኧረ ፍቺ እባክሽ። አፕሊኬሽን ትላለች እንዴ? ፒዲኤፍ ስልሽ አፕሊኬሽን ምናምን ትያለሽ። አረ ሙስሊሞች አንዳንዴ ምን ሆናችሁ ንቂ እንጂ እያልኩሽ ያሉት በኪታብ ደረጃ ኪታቡን ከፍተሽ ፒዲኤፍ ሆኖ ማለት ነው። ኪታብ ነው እኮ እኔ እኮ ሁለተኛ ስልክ ስለሌለኝ ነው። እየሰማችኋት ነው። 200 ምናምን በሌላ ስልክ ለምኜ መጥቼ ላሳየ። ምኑን ነው የምታሳይ? ሌላ እዛ ከአባ ግቢ ሌላ ስልክ ትለኛለች እንዴ? እሱ ፒዲኤፍ ከፍቶ ኪታብ ያሳይሻል። አንቺ እዚህ መተሽ ፒዲኤፍ ታሳይኛለሽ፣ አፕሊኬሽን ታሳይኛለሽ እያልንሽ ያልን ነው። ምንድን ነው እንደዚህ ከሆነ እኔ 100 ጊዜ እንትን አላመጣልሽም እንዴ? ያ ተቂያ ይባላል፣ የተቀደሰ ውሸት ማለት ነው። እንደዚህ ከሆነ አናመጣልሽም እንዴ? እያልንሽ ያለ ነው። በኪታብ ደረጃ በመጽሐፍ ደረጃ የተጻፈ ግን ልዩነት ያለው ካለ አምጪ ነው ያልንሽ። ኦኬ አንቺ እንትን ትያለሽ፣ ድራማ ትሰሪያለሽ እንደዚህ ቁጭ ብለሽ። ትልቅ ሰው አይደሉ እንዴ እርሱ? ምን ሆኖ እና ኪታቡ ላይ የተጻፈውን በግልጽ እናንብብልሽ ስንል አይ ምናምን ነገር አልሽ ማለት ነው። እና
ይቺ ሰው ከባድ ነው፣ በጣም ይውርድ ነው። እንደምታዩት ሰው እኮ ካለ ሃይማኖትም እየኖረ ነው እና ምን አገባን? ያለ ሃይማኖት ኖር ካይኖር ከኛ አገባንም። የታች ኮሜንት ላይ ያለ ሃይማኖት እየኖርን ነው ይላል። ሌላ ሙስሊሞች አላችሁ? እኔ ልናገር አንዴ አውራ ቤቢ ቀጥሎ ወንድማችን እንትን በቃ አሁን እኮ እፎይ እኮ ትልቅ ስራ ሰራ። በቃ የእፎይ ስራ ይኸው እየታየ እኮ ነው። ይኸው እናንተን አፍርቷል፣ እኛም ከኋላ እንከተላለን። እሱ አሁን በቃ ስራውን ሰርቷል፣ ጨርሷል። ሐዋርያዊ ስራውን ጨርሷል። አባቶቻችን ዝም ቢሉም እሱ ግን አሁን በዚህ መንገድ ተደብቆ አይደለም። በእርግጥ ለሰላም ሲል ነው ይሄ ነገር። ሙስሊሞች አሁን ተደብቆ አይነት ነገር ነው ስሜት ያላቸው። ቢታሰር ምንም ቢሆን ጳውሎስ የደረሰበት ነው እሱም የሚደርስበት። ቢገደልም ጳውሎስ የደረሰበትን ነው። ሐዋርያዊ ስራውን ሰርቷል። ግን አንድ ሰማዕት ሲሞት በምትኩ ሺህ ነው የሚዘራው፣ ሚሊየን ነው የሚዘራው። ይሄ ነገር አይቆምም። እንዳለውም እሱ እንትን ዩኒቨርሲቲ እንገነባለን ብሏል። እኛ በሙያችን እንረዳዋለን፣ እናገዘዋለን። እኔ መሐንዲስ ነኝ። ማገዝ ያለብኝ ነገር ሁሉ አግዛለሁ በነፃ ማለት ነው። እና የበስ እየተባባሰ ነው እንጂ የሚሄደው ይሄ ነገር አይቆምም። ምክንያቱም እኛ አንድ ክርስቲያኖች ነን። የአንድ ጥምቀት በአንድ ጥምቀት የተዋሃዱ ልጆች ነን እና በቃ የእፎይ ፍሬ እያየን ነው። እናንተን እግዚአብሔር ጸጋውን ያብዛላችሁ። በደንብ አንብቡ። እኛንም ማስተማር ካለባችሁ እንደው በሆነ አቅጣጫ ብታስተምሩን ደስ ይለናል። እምነቱን በደንብ ተረድተነዋል። ያው በሰላም መኖር እንፈልጋለን ከሁሉም ጋር። እኛ የሰውን እምነት መንካት አንፈልግም። ንጽጽር መጀመሪያ የሚጀምሩት እነሱ ናቸው እና በሰላም መኖር እንፈልጋለን። እምነታችንን ማወቅ እንፈልጋለን። እምነታችንን መስበክም እንፈልጋለን። ምክንያቱም የአንዲት ነፍስ መዳን ትልቅ ዋጋ ስላለው ማለት ነው እና በእርቱ የእፎይ በቃ ፍሬዎች ናችሁ እናንተ። በሌላም አቅጣጫ ሌሎች ፔጆችንም እየከፈትን እኛም እየተማርነው እናስተምራለን። እፎይ ምንም በቃ ሰራ ስራውን። በቃ እፎይ ገደል፣ እፎይ ታሰር፣ ተያዘ፣ ተገደለ። ዩቲዩብ ላይ የሚያሽቃብጡ አንዳንድ ቻናሎች አሉ እና ሊገደል ነው ምንም ይሁንበት በቃ ሰራ እንዴ። ጳውሎስም ሞቷል እንዴ? በቃ ሩጬን ፈጽሜያለሁ አለ። የጳውሎስን ስራ ሰርቷል። እፎይ እውነት ጀግና የሆነ ሰው ነው። እግዚአብሔር ይባርከው። እኛ አናውቅም እንደዚህ አይነት ነገር። እኔ እንኳን ብዙ መናገር አልፈልግም እና በቃ እፎይ አሁን በቃ ስራውን ሰርቷል። የሚታሰር እንትን ይበል። ጳውሎስን ነው የሚከተለው፣ ጴጥሮስን ነው የሚከተለው፣ ሐዋርያቶችን፣ ቶማስ ቆዳቸው ተገፉ ነው የሞቱት፣ ተዘግዝቀው ነው የተሰቀሉት። የክርስቶስን የባህሪ አምላክነት መስክረው ማለት ነው። ከዚህ በላይ ሞት አለ እንዴ? ሁለቴ እኮ ሞት የለም፣ አንዴ ነው ሞት ያለው። ያውም ለነፍሱ በረከትን በሚያገኝበት ሞት ነው የሚሞተው። ስጋችሁን የሚገሏቸው በፍጹም አትፍሯቸው፣ ነፍስንም ስጋንም በሲኦል የሚቀጣ እግዚአብሔርን ግን ፍሩት። የኢየሱስ ክርስቶስ የባህሪ አምላክነትን ፈርተው የተደበቁ አባቶች ካሉ እግዚአብሔር በመንግስቱ በመጣ ጊዜ ይጠይቃቸዋል። ሙስሊሞች እግዚአብሔር አምላክ ብርሃኑን ያብራላችሁ፣ የጨለመባችሁን ብርሃን ያብራላችሁ። ግም ብላችሁ ማለት በቃ ግም በመርህ ብቻ እየሄዳችሁ ነው ያላችሁትና አስተውሉ። መጽሐፎቻችሁን አንብቡ። ቤቢ ለምን መሰለህ እነሱ አሁን እኛን ክርስቲያኖችን የምንላቸው ወንጌል ማይቀበሉን? አሁን ቁርአን እያነበብኩ ነበረና ምን ይላል መሰለህ? ልጁና ኢየሱስና ማርያምን ያመልካሉ ብሎ እዛ ቁርአን ላይ ተጽፏል። ስለዚህ እነሱ የሚያስቡት እኛ ሁለት አምላክ ሶስት አምላክ ምናመልክ ይመስላችኋል? እዛ የተጻፈላቸው አሁን ማንበብ ትችላለህ። ቁርአኑ ጥቅሱ ልስጥ። እዛ ስለተጻፈ እንዴት ከልጅነታቸው ጀምሮ እየተነገራቸው ስላደጉ በቃ እኛ ሶስት አምላክ ምናመልክ ነው የሚመስላቸው። አሁንስ እኛ ክርስቲያኖች እግዚአብሔርና ድንግል ማርያም እናመልካለን። ከየት አመጣው መሐመድ? ከየት አመጣው? ውሸታም የሰይጣን መልእክተኛ። እኛ አንድ እግዚአብሔር ነው የምናመልከው። እሱ ግን ልጁና እናቱ አባትና እናት ያመልካሉ ብሎ ነው የጻፈው ቁርአን። ሊያፍሩ ይገባል። ከዚህ በፊት ገብታ የነበረች ልጅ ሙስሊማ እዚህ የተንጫጫች ነበረች አይደለ? አትንኩን እያለች ነበረ። የነኩን እኮ የነሱ ነብይ ነው እንዳለ። ቁርአኑ ክርስቲያን ነው በጥላቻ የክርስቲያን ጥላቻ፣ የክርስቲያን እርግማን፣ የክርስቲያን ግድያ፣ የሊቃውንቶች የሞሎክሴዎች አሁን እያነበብኩ ነበረ እንዴ። ትንሽ ማፈር ይገባቸዋል። ለምን ክርስቲያኖች ተብሎ ቁርአናችን ውስጥ የተጻፈው የሆነ ሰዓት ላይ የሆነ ጊዜ ካስታወሽ ማለት ነው ኢምራንና እፎይ ዲቤት አድርገው ነበረ እና መጨረሻ ላይ እፎይ የተናገረትን ነገር አይምሮዬን ትነካኛለች ማለት በቃ ትክክለኛ ሐዋርያዊ ንግግር ተናግሮ የጨረሰው ኢየሱስ ክርስቶስ
እግዚአብሔር የጨለመባችሁ ሁሉ ያብራላችሁ ነው። በቃ ያቆመው ነገር ጨለመባችኋል። ብርሃን ከእግዚአብሔር ነው። እግዚአብሔር ያብራላችሁ። ስሜታዊ መሆንም አያስፈልግም። እናንተ እግዚአብሔር ይባርካችሁ ጨርለው። በተጨማሪ የሆነ ማገዝ ያለብን ነገር እናግዛችሁ። አካውንትም ካለ ያስቀምጡ፣ ደስ ይላል። ምክንያቱም ኢኮኖሚካል ሰፖርት ማድረግ አለብን። ነገሮች ሊጓዙ ይችላሉ፣ አይታወቅም። እኔ ግን ማለት ፐርሰናሊ ማገዝ ያለብኝ ነገር አገዛችኋለሁ። ሌሎችም ሰዎች አሉ፣ ብዙ ምሁራኖች አሉ ከእናንተ ጋር አብሮ መስራት የሚፈልጉ እና እንደዚህ ስላችሁ እንትን እያልኩኝ አይደለም። ማለት የሙስሊሞችን ጠልቼ አይደለም። ወይም ተናግሯል ባለፈው ሙስሊሞችን። እኔ ብዙ ጓደኞቼ ሙስሊሞች ናቸው፣ ከእነሱ ቤት ነው ያደግኩት። በቃ ማለት ግን እውነትን ግን ከመመስከር ወደኋላ የሚል ክርስቲያን የለም። ምክንያቱም እኔም እውነትን ደግፋለሁኝ። ስለ እውነት ነብሽ እኔ አሁን እንትና እፎይ እኮ ባለፈው የተናገረውን ካስተዋልሽ እኔ ሙስሊሞችን እወዳለሁ፣ ጅማምድን እወዳቸዋለሁኝ። እኛም እንወዳቸዋለን፣ ሙስሊሞችንም እንወዳቸዋለን። ነገር ግን ስለ እውነት ግን እንመሰክራለን። ስለ ክርስቶስ የባህሪ አምላክነት አስረግጠን እንመሰክራለን። እሱን ሲሰድቡት እኛ ደግሞ ይህንን በማስረጃ እያሳየን ማስተማር ያለብንን ነገር እውነትን ነው የምንሰብከው። እኮ ቤቢ እዚህ ጋር ማስተማር ያለባችሁ እውቀት ያላችሁ ጸጋ ያላችሁ ሙስሊሞቹ ከልጅነታቸው ጀምረው ክርስቲያኖች 3 አምላክ ነው የሚያመልኩ ተብሎ እዛ ቁርአን ላይ ተጽፎላቸው እየተማሩ ስላደጉ እናንተ ሙስሊሞች ሲገቡ አንቺ ዶንቆሮ ነገር ነሽ እንዴ? ዝም ብለሽ የምታወሩ እንዴ? ልስጥህ ምዕራፉ ማይብ ነገር ነሽ እንዴ? አንቺ ስለ ሰላም ብታወሪ ይሻላል። ሴት ልጅ ሱራ አልማህድ ክፈት 14 18 51 72 73 75 82 ሞቶ 16 ስለ ክርስቲያኖች መጥፎ ነገር ነው የተጻፈው። ቁርአን ክፈት፣ ሱራ አልማኢዳ ክፈተው። ቁርአን ምንድነው ክፈት የምትዩ? ቁርአን ማስረጃ ከነ ማስረጃው ጥፊ። አንቺ ምንድነው ዝም ብለሽ እስልምና ምናምን የምትዩ? ስለ ሰላም ብታወሪ አይሻልም? አንተማ እንድጠፋ አልፈልግም። እኔ ክርስቲያን ነኝ፣ እንድጠፋ አልፈልግም። እግዚአብሔር ይባርክ። ሳራ አንዴ ምንድነው አንተ እንደ ሴት የምትሽለጠለጠው? የእናትህ ማስረጃ ክፈት ከተባልክ መክፈት ነው። ከዚህ ውጪ ምንም አታውቁ ሙስሊሞች። በደንብ እያዛችሁ ጋይ ሴቭ አድርጉ። እሺ በደንብ ያዙ። ኦኬ ያላችሁ ምን ማስረጃ መሳደብ ብቻ እያዘን ነው። ቆይ ቤቢ ችግር የለም። እኔን አይደል የሰደበው? ቆይ እኔን ይስደበኝ ችግር የለም። ሚውት አድርጉ። ማስረጃ የለህም አይደል? ያዘው። እሺ ማስረጃ የለህም አይደል? ምንም አይደለም። ስለ ሰላም ብናወራ ይሻላል እንጂ እኛም እኮ ቢያንስ እኮ ጓደኞቼ ክርስቲያን አሉ። አንድ ላይ የሚኖረው ማህበረሰብ ለመበጥበጥ ብላችሁ ቁርአን ስለ ሰላም አያወራም። ቁርአን ስለ ሰላም አያወራም። ስለ ክርስቲያኖች ግድያ አንዴ እሺ ለምሳሌ ሱረቱል ተውባ ላይ 25 ላይ ክርስቲያኖችን ባገኛችኋቸው ስፍራ ግደሏቸው ይላል። ክርስቲያንም ብሎ አያወራም። ይሄው አምጣና ክፈት። ክርስቲያን የሚል እምነት አጋሪዎች ነው የሚለው። አጋሪዎች እነማን ናቸው? ለሌላ እምነት የሚያጋራው አንተ አሁን ክርስቲያን ብሎ ይጠቅማል ነው የምትለው? ስንት እምነት አለ? ከእስልምና ውጭ ያለውንም ሆነ እስላምና እኔ እኮ ያልኩ እሺ፣ ከእስልምና ውጭ ያለው ሁሉ ነው አይደለ ግደሉት የሚለው? ከመሬት ተነስተ ግደል፣ ከመሬት ተነስተ ግደል የሚለው ቁርአን ላይ አለ። አሁን ለምሳሌ ሱረቱል በቀራ ከፍታ አሳየኝ። ሱረቱል 200 ከፍታ አሳየኝ። ቆይ አንዴ ይከፍትላል፣ ችግር የለም። አሁን ለምሳሌ ሱረቱል በቀራ ላይ 191 ላይ የሚገሏችሁን ግደሉ ይልና ሱረቱል ኒሳና ሱረቱል ተውባ ላይ ግን አጋሪዎችን ባገኛችኋቸው ስፍራ ግደሏቸው ይላል። ከፍታ አሳየኝ ይላል። እሺ አበሻ ክፈትለት። ያየው ነው። ሰላም አለይኩም፣ እንዴት ናችሁ? እሺ ናምበው ብራዘር። ይሄ አሁን የእንትን አይደል? የበቀራ ነው አይደል? በቀራ ነው አይደል? አበሻ ያ እሺ በቀራ ላይ ገደሏቸው የሚለው እንትኖቹን ነው የሚዋጓቸውን ምናምን ነው ገደሏቸው የሚለው አይደለም ሚስተር ኤክስ። ሲጀመርም እዚህ ጋር
ቁርአን አሁን ለምሳሌ በአማርኛ ተተርጉሞ ሊመጣ ይችላል እንጂ የተጻፈው ቁርአን በአረብኛ ነው። ሲቀጥልም ደግሞ ችግር የለም በእምነት አረብኛውን እኔ አረብኛውን ማንበብ ስለምችል አረብኛውን አነብልሃለሁ። ችግር የለም። አረብኛው ላይ ይሁንልህ ወይስ አንተ ታነበዋለህ? አይደለም እኔ የምልህ እሺ እስልምና ከነካብህ እስልምና ላይ ከመጣ በነብያችን ከመጣ መስጊዳችንን ሚነካ ከሆነ እምነታችንን ሚነካ ከሆነ ጂሃድ አርገሱ ጂሃድ ነው። ከዛ ውጪ ያገኘውን ሰው ግደል ውሻ ነው እንደሚለው አሁን እዚህ ላይ እንደዛ እያለ ነው። ለምሳሌ ይሄኛው ላይ ለምሳሌ ምን እንደሚል ልንገር። ከላይ ጀምረን ስናነብ ከ191 ጀምረን ስናነብ የሚጋደሏችሁን ይላል። ከፍ አድርግለት ቆይ ሀበሻ የሚጋደሏችሁን ግደሏቸው ነው የሚለው። ጠላቶቻችሁ ማለት ነው። የሚጋደሏችሁ የመጣው እሺ ለምንድን ነው? ትክክል ይኸው እየነገርኩ እኮ ነው። 191 ላይ ፋይት ኢን ዘ ዌይ ኦፍ አላህ ዶሱ ምናምን ይላል። እሺ አማርኛውን እነዚያንም የሚጋደሏችሁን ከሃዲዎች ይላል። የሚጋደሏችሁን ይላል። ትክክል ነው። ግን ሌላ ቦታ ደግሞ ሱረቱል አኒሳ ላይ የተከበሩ ወሮች ባለቁ ጊዜ አጋሪዎችን ገደሏቸው ይላል። አጋሪዎችን እንጂ የነኩህን አይደለም ያልነኩህን ወይም ደግሞ አላህ ሶስት ነው ብለው ያምናሉ ብሎ ያሰባቸውን ግደሏቸው ይላል አላህ። እንዴት ታያለህ እሱ? አሁን እኮ እናንተ ለመግባባት አይደለም የመጣችሁ። ክፈትለት ተውባ ላይ ክፈትለት። ቆይ ችግር የለም። ሱረቱል ተውባ 25 ላይ ክፈትለት። ለመግባባት ነው እንጂ ብሮ እየሰማሁ እኮ ነው። እኔ ሳወራ አንተ እየሰማኸኝ፣ አንተ ስታወራ ደግሞ እኔ እየሰማሁ ነው። ሱራ 9:5 ላይ 9:5 ኦኬ። ይኸው አንብበው እስቲ ምን ይላል? ከፈለክ አረብኛውን አነበዋለን። አንብበው ሚስተር ኤክስ። ኤኒሃው እዚህ ጋር ካፊሮችን የሚለው ወይም ሙሽሪኮችን የሚለው ጋይስ ከፍ አድርግላቸውና አረብኛውን ማንበብ ካስፈለገ ዳትማች ኮንሰርን የሚያደርግ ከሆነ አረብኛው ላይ አድርገውና ወደ ጎን አድርገው ወደ ጎን ወደዛ ወደ መጀመሪያ ወደ ጎን አሁንም ፋይታ ኢንሰላቃ አላሹሩ አልሩህሙ ፈቅቱሉ ምናምን ይላል። ብቻ ኤኒሃው አልሙሽሪኪና ይላል። ደግሞ ወደ ጎን አድርገው ወደ ጎን እኮ እኔ የምልህማ ክርስቲያኖችን የሚጠላ ነብይ ለምን ተቀበሉት? ትንሽ አያፍሩም? እኔ አሁን መጽሐፍ ቅዱስ ላይ ሙስሊሞችን እግዚአብሔር ያጥፋቸው የሚል ካለ እኔ አልከተልም። ስጀመር ክርስቲያንም አልሆንም። ገብተዋል? የለም እኔ አሁን ስጸልይ ሙስሊሞቹ እግዚአብሔር ይባርካቸው፣ ማስተዋል አድላቸው፣ ወደ አንተ እንዲመጡ ብዬ ነው የምጸልየው እንጂ እግዚአብሔር ሙስሊሞችን ያጥፋቸው አልልም። የነሱ ግን አላህ ክርስቲያኖች ያጥፋቸው እያሉ ሲረግሙን ይውላሉ በቀን 5 ጊዜ። ይህን መልሱልኝ የምትሏቸው መልስ የላቸውም። ችግሩ እሱ ላይ ነው። ለምንድን ነው መልስ የላቸው? ለምንድን ነው እንግዲህ ይታያችሁ፣ በእነሱ ኢሳ የሚሉት ማለት ነው እሱ ብቻ ነው እንትን የሰራው። እስኪ እንግዲህ ነፍስን መስጠት የሚችል እግዚአብሔር ብቻ ነው። ታውቃላችሁ አይደል? ነፍስን መስጠት የሚችል ለወፋት ራሱ ከጭቃ ሰርቶ እንትን የሚሰራ የነበር ኢየሱስ ነው፣ በእኛ እምነትም ማለት ነው። ሰላም ኢየሱስ ኢየሱስ አልኩኝ። ኢሳ የማን ቃል ነው? የማን ቃል ነው? ኢሳ የማን ቃል ነው? የማን ቃል ነው ስትል አብራራልኝ። የማን ቃል ነው አልኩሽ። ማን የፈጠረው የማን ቃል ነው እያልኩሽ ነው ያለሁት። ስለሚናገር ነው ቁርአኑ የጠየኩሽ። እንደዛው ነው። የኢሳ አለይሂ ሰላም የማን ቃል ነው? የአላህ ሱብሃነሁ ወተዓላ ቃል ነው። የአላህ ነው። ያላ ቃል ዘላለማዊ ነው። መላእክት ነው። አይ አንቺ በቃ ብዙ የተላከ ነብይ ነው። እሺ ያላ ቃል ዘላለማዊ ነው? አዎ። ፍጡር ነው? ያላ ቃል ፍጡር ነው ወይስ ቃል ፍጡር ሆኖ ያውቃል እንዴ? ያላ ቃል ፍጡር ነው ወይስ ዘላለማዊ ነው? ምን አይነት ጥያቄ ነው የምትጠይቀው? ቃል ፍጡር ሆኖ ያውቃል? ኦኬ ያላ ቃል ፍጡር አይደለም አይደል? እሺ አይደለም። ጎበዝ። ኢሳ ያላ ቃል ነው። ማን ያለው? ቁርአንሽ ኢሳ ያላ ቃል እንደሆነ ይናገራል። ይሁን ቃሉ ማለት ነው። ይሁን ቃሉ። እስኪ በዚህ መልኩ የተፈጠረ ሌላ ሰው አለ? በዚህ መልኩ የመጣ በይሁን ቃል እኔ ማለት ነው። አሁን መጠየቅ የምፈልገው ጥያቄ ቢኖር የሆነች ልጅ አለች እዚህ ጋር
ስሟን ባላንቀውም ቅድም መሐመድ ላይ ሂድበት ያለችው ማለት ነው። እኔ ያለው እኔ እንዴ ኖ ቆይ አንተ አላልክም። አንተ ስላላልክ አንተ አይመለከትም። እና የተናገረው ገብቶ የተሳደበው ራሱን የቻለ ነው አይደለ እንዴ? መሳደብ ካለበት እሱን ነው። መሐመድ ጋር ምን አደረሳት? እሺ ቆይ እሺ አሚራዬ ቆይ እነግርሻለሁ፣ እኔ አናግርሻለሁ። ልጁ ሙስሊም ነው አይደል? እሱን ስደቡት። እሱ ተሳደበ አይደለም? እሱ ስለ ምግባሩን ዝቅ አደረገ። ቆይ አሁን ልጁ ሙስሊም ነው። ከምን ተማረው? ከየት ተማረው? ከእስልምና ተማረው ለማለት ነው። ወዴት ነው? አሁን ለምሳሌ አንድ ክርስቲያን መጥቶ ከተሳደበ ክርስትናን የእናንተን ሃይማኖት ነው መሳደብ ያለብን? ቆይ አድምጪኝ። አሁን ከእስልምና ቆይ አንድ ጊዜ ሁላችንም ከከፈትን ችግር ነው፣ መሰማማት አንችልም። አንድ ጊዜ እንትን ልበላትና እስልምና አላህና መላእክቱ አላህና መልእክተኛው በደንብ አድርገው ይሳደባሉ፣ በቁርአኑም በሐዲሱ። ስለዚህ ይራገማሉ፣ ይሳደባሉ፣ በቁርአኑም በሐዲሱም ነው ያልኩሻል። ኧረ በፈጠረህ እንደው ከየት ነው የምታመጣው? ፈጣሪያችን የኛ ፈጣሪ ነው የሚሳደበው? ፍጡራትን የሚሳደበው የኛ ፈጣሪ ነው? ቁርአኑ የፈጣሪ ቃል ነው። ቆይ አንድ ጊዜ ማነክ ፍቅር ምናምን በእናትህ አንተ እኔ ማውራት ሙስሊም እስከሆነ ድረስ እኔ ማውራው ከአንድ ሰው ጋር ነው እያወራኝ ነው አይደለ? ከሱ ጋር ሲጨርስ ትጠይቀኛለህ። አንተ የምትጠይቀኝ እኔ ጋር አውሪ። እሱ ዝም ይላል። ብሩኬ አንቺ ቀርተሻል አይደለ? አዎ ቀርተሻል ነበር። እና አምጪልኝ የንስሐ ምዕራፍ ላይ 9 ቆይ አንተ ላይ ላቋርጥ ፈልጌያለሁ። አሚራ ማለት እኔ አውቃታለሁ። በጣም ጠያቂ ናት፣ ጎበዝ ናት፣ ለመረዳት የምትፈልግ ናት። ቆይ ሚውት አድርግ እና እግዚአብሔር እንደሚለው በየዋህነት በፍርሃት ለሚጠይቋችሁ መልስ ስጡ ስላለ እኔ ስለማውቃት ነው። እንደ ሌሎቹ አይደለችም። በጣም የምትጠይቅ ልጅ ናት፣ ለማወቅ የምትሞክር ልጅ ናት እና አንዳችሁ ብታወራት አሪፍ ነው። እሺ አይ ኪን ምን አለ መሰለሽ፣ ሰውየው ኪን አንድ ነገር ልንገርሽ፣ ሰውየው ያልሆነ ነገር ተናግሮ ወረደ አይደለ? እሷ ደግሞ ምን አለች? እሱን ደገፈች። እኛ እንደዚህ አስተምር ማለት ስማ እኔ እሱን አልደገፍኩም እኮ። እኔ የተናደድኩት እችኛዋ ስትናገር ነው። በቃ መሐመድ ላይ ሂድበት። መሐመድ እዚህ ቦታ ላይ ምን አገባው? እሱ ነው መጥቶ የተሰደበው። አንድ ሰው ማለት ነው። ቆይ የእናንተ ሃይማኖት ትክክለኛ ሃይማኖት ነው ብላችሁ እስካመናችሁ ድረስ የእናንተን ሃይማኖት እኛን ለማሳመን ከፈለጋችሁ ስነ ምግባር ሊኖራችሁ ይገባል። በስነ ምግባር ነው እኛን እንትን የምትሉት። እኔ እኮ በስነ ምግባር ነው እያወራሽ ያለሁት። ቁርአንሽ ላይ ክርስቲያኖች እያለ ይረግመናል። ይሄ እኮ ግልጽ እኮ ነው። እኔ ይሄ ከራሴ አፍልቄ አይደለም እያወራሽ ያለሁት። አልልም ካልሽ ደግሞ ላሳይሽ። እየሰማሽ ነው አይደል አሚራ? አለ ያጥፋቸው ክርስቲያኖች እና ይሁዶች እያለ ይናገራል። እሷም መስጂድ ስትሄድ እንትን የምትለው ነው ምትቀሪው ነው። ማንም ሰው ይቀረዋል። ይሄ ማንም ሰው ይቀረዋል። ሙስሊሞች ሁሉም ይቀሩታል። ይሄንን አለ ያጥፋቸው የሚለው ምን እሱ ብቻ ብዙ ነው ያለው። ደንቆሮ እንደሆነ ነብይ ጋር ተው፣ ታቻላችሁ ተው። እሺ ሰላም ነው። አንድ ጊዜ ሴቲቷን እናስቀድማት። እሺ መራ አሶሩኝ ሙት አታድርጉኝ። እሺ አንድ ጊዜ እናንተ ማለት ነው ብሩኬ አንዴ እኔን አስወጣኝና ትንሿን አስገባት። እሺ እንትን ሙሉ ስለሆነ ይሰማችኋል። ትንሿን እናስገባለን። ተረጋጊ አንድ ጊዜ ቆይ። እሺ ሌላ ሰው ትግባ። ከብሩኬ ጋር ቀጥይ አንቺ እስኪ። ሌላ ቢኒ ገስት ላይ ነው። አንዴ ቢኒም ገስት ላይ ነው። አንድ ሰው እንዲለቅ ፈልጋለሁ። ቢኒ ገስት ላይ ነው። ፕሊዝ አንዳችሁ ረዱ በፈቃደኝነት። ዳኒ ቁጭ በል እሺ። ቴንክ ዩ ስላየሁት ነው ቢኒን። እንዴ ትንሿን ለምን አስወጣችኋት? ዋይ ማን ያስወጣት? ቤተሮች ባካችሁ እጃችሁን አሳርፉ። እንዴ ትንሿ ነው የተመለሱ ግቢ። ትንሿ ግቢ ተመልሰሽ አስገባት። ማን ነው ያስወጣት? እኔ እንጃ።
ሀድራ እኔ መጠየቅ የምፈልገው ነገር ስላለኝ ነው። አልወርድም። እሺ ማዬ ችግር የለውም ሁኚ። አንዴ የመጡትን ወንድሞቻችንና እህቶቻችንን ሰላም እንበላቸውና ወደ ሀሳብሽ ትሄጃለሽ። እሺ አሚራ ቢንዬ ትንሿ ሰላም በሉንና ተቀላቀሉ። የክርስቶስ ጸጋና ሰላም ይብዛላችሁ። እንዴት ናችሁ? ሰላማችሁ ይብዛ ብያለሁ። በዛው አጋጣሚ ሙስሊሞች ቢኒን እና ትንሿን ፎሎ አድርጓቸው። ምርጥ አፖሎጂስት ናቸው። በእስልምና ላይ የሚሰሩ ብርቱ የሆኑ ወንድሞች ናቸው። ሙስሊሞች ነው ያልኳችሁ። እሺ ትማሩባቸዋላችሁ። ፎሎ በማድረግ እነሱን ተባበሩን። ከዛ በኋላ ከነሱ ስር እየሄዳችሁ ተማሩ። እስልምናን ከፍተው ያሳዩናል ማለት ነውና እኔው አሚራ ቀጥይሽ። አይሰማም ተመለሽ ቀጥ ያልኩ። ኦኬ አሁን ለምሳሌ ምን ብላችኋል? ፈጣሪሽም ሆነ ነብይሽ እኛን ይሳደባል ብላችኋል። ያንን ማስረጃ አሳዩኝ እስኪ አምጡልኝ። እሺ ሲሳደብ ያለውን ማለት ነው። ምን ብሎ እንደተሳደበ በግልጽ አሳዩኝ። በግልጽ አሳይሻለሁ። ምንም ችግር የለውም። ትቀሪያለሽ አይደል? ቁርአን ሱረቱል ተውባ ምንድነው? ምን ክፍል ነው? የምን ክፍል ነው? ኢስቲግፋር ተውባ ማለት ኢስቲግፋር ተውባ ማለት በእናንተም እንደምትሉት ንስሐ የምትሉት ይሁን እኔ በእናንተም እንደምትሉት አላውቅም። አላህ ያጥፋቸው ካለ ክርስቲያኖችን አላህ ያጥፋቸው ማለት ምን ማለት ነው? ትጸልያለሽ እንደዛ እያልሽ? በጭራሽ መጀመሪያ ሳይኝ እኔ እኮ ሳይኛል እኮ ቆያ አላህ ያጥፋቸው ብለሽ ጨርሰሽ ተናግረሽ አታውቂም አይደል? አናውቅም። መልካም የለም እያልሽኝ ነው። አሳይሻለሁ። እሺ አረብኛውን ነው የምታነቢው? ኦር እንግሊዘኛው? አማርኛው? አረበኛው። እሺ ይኸው ይቅራ። ድምፅሽን ከፍ አረበኛ የሚሰሙ ሰዎች ስላሉ ማለት ነው። ከፍ አድርጊ አሚራ። ወይ ተናገሪያ። ድምፅሽን ከፍ አድርጊና አንበቢ። እሺ ማን ያውቃል? እናንተ ውስጥ የሚያውቃል? ኖ አንቺ አንበቢ። አረበኛ የሚችሉ ልጆች አሉ፣ የሚሰሙ ልጆች አሉ። وقالت اليهود عزير ابن الله وقالت النصارى المسيح ابن الله ذلك قولهم بأفواههم يضاهئون قول الذين كفروا من قبل فقتلهم الله أن يؤفكون። አሁን እዚህ ጋር የቱ ጋር ነው የተሳደበው ታዲያ? ጎበዝ። እሺ ተርጉሚልን እስቲ። ሰምቼሻለሁ በተወሰነ መልኩ ተርጉሚልን። አሁን እኔ ውሸትም ስላየውኝ ቁርአኑ ላይ እዚህ ጋር ተዋሽቶብናል ብዬም ስለማመን ውሸትም ስድብ ነው፣ እንደገና ደግሞ እርግማንም ስላለ አሳይሻለሁ። ተርጉሚልን ወደ አማርኛ አስተርጊልን። እሺ ብዙም ትርጉም ላይ ብዙም ስላልሆንኩኝ ሞክር። እሺ ወቃለት የሁዳዎች ብለው አሉ ኡዘይር ኢብኑላህ ኡዘይር የአላህ ልጅ። ወቃለት ነሷራ የነሷራን ብለው አሉ። ተረጋጊ አንድ ጊዜ ተረጋጊ። ቆይ አይሁዶች ኡዘይር ያላ ልጅ ነው ብለዋል አሉ አይደል? እስኪ ምን አይሁዶች አሁን ስታወሪኝ ስተረጉምልኝ አይሁዶች ኡዘይር ያላ ልጅ ነው አሉ ነው ያልሽኝ አይደል? እስቲ አለሽ መጽሐፉ አለሽ? የት ከምን ምንጭ ነው አይሁዶች ኡዘይር ያላ ልጅ ነው ያሉበት? ከምን ምንጭ ነው? መጽሐፉ አለን እኛ አሁን የእዝራ መጽሐፍ አለን። ስለዚህ ምንጩ ከሌለ ቁርአን የተብራራ ነው የተብራራ አይደለም የሚለው ያጠያይቃል ማለት ነው። የተብራራ ሆኖ ወረደ ነው የሚለው። እኔ አልገባኝም። አሁን እዚህ ቦታ ላይ ተሳደበ የምትለውን እኮ ነው እኔ እንትን ያልኩት እንጂ የማን ልጅ ነው ምንድነው እኮ አይደለም። መልካም ይሄኛው አሁን ውሸት ስድብ ነው። የክርስቲያኖች መጽሐፎች ላይ የአይሁድ መጽሐፍ ላይ ተዋሽቷል። መጽሐፉ ስላለን ማለት ነው። ቀጢ ክርስቲያኖችም ይላል። ቀጢ አንብቢ አሚራ አንብቢ። እኔ እኮ ትርጉሙ ላይ ብዙም አይደለሁም አልኩ። ዩዳሂኑና እስኪ አንድ ጊዜ ዩዳሂኡና ቀውለሁም ይሄን የነሱ ንግግር ይቃረናሉ ነው ይቃወማሉ። እኔ እኮ ብዙም አልተረጉምም እዚህ ቦታ ላይ ተፍሲር አልቀራውም። ቁርአኑን ነው የቀራሁት። ቁርአኑን ከቆራሽ ታዲያ አረብኛው ላይ የቱ ጋር ነው እርግማን ያለው ምናምን ተረድተሻል ማለት ነው። ከተረዳሽ ቆይ አድምጪኝ የት አለ ብለሽኝ። እሺ በቃ አሁን እናንብበው። ይሄንን አማርኛ ተፍሲሩን እናንብብ። በቃ አማርኛ ተፍሲሩን እናንብብ።
አይሁድ ኡዜር ያላ ልጅ ነው አለች። ጥያቄ ምልክት አለኝ እዚህ ጋር። እሺ በደንብ ያይሽልኝ። ክርስቲያኖችም አልመሲህ ያላ ልጅ ነው አለች። ይሄው እኛ ክርስቲያኖች አለን የእግዚአብሔር ልጅ ነው እንላለን። ይህ በአፎቻቸው የሚናገሩት ቃላቸው ነው። የእነዚያን ከነሱ በፊት የካዱትን ቃል ያመሳስላሉ። ምን ይላል እዚች ጋር? እስቲ አንበቢያት፣ እቺን አንበቢያት። አላህ ያጥፋቸው። yes ማንን? እስኪ ወደዚህ አድርገው ስክሪኑ። አላህ ይሄው አላህ ያጥፋቸው። እነማንን ነው? ክርስቲያኖችን። ክርስቲያኖቹን ለመሆኑ ቆይ ክርስቲያኖቹን ለመሆኑ በምን እንትን ነው እርግጠኛው? እዚህ ቦታ ላይ እኮ ማለት ነው ይሄን ነገር ይሄን ንግግር የት ቆይ እሺ ይሄው ክርስቲያኖችም ይኸውልሽ ሐሳቡ ከዚህ የሚጀምረው አይሁድ ያለው ኡዜር ያላ ልጅ ነው ካለች በኋላ ክርስቲያኖችም አለ። አሁን የኡዜርን ዘግቷል የአይሁድን። ክርስቲያኖችም አልመሲህ ያላ ልጅ ነው አሉ። ይህ በአፎቻቸው የሚናገሩት ቃላቸው ነው። እነማ? ክርስቲያኖች። አሁንም የእነዚያን የነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። እነማ? ክርስቲያኖች። አላህ ያጥፋቸው ከእውነት እንዴት ይመለሳሉ አለን። ኦኬ ከእውነት የተመለሱት ነው። ከእውነት እንዴት ይመለሳሉ? ምን የመመለስ ነው? እንዴት ይመለሳሉ? አይመለሱም እያለን ያለው አላህ ያጥፋቸው። እነማንን? ክርስቲያኖችን። አየሽ አሁን አንድ ክርስቲያኖች አሁን ጥያቄ ለሚያነሱት ነገር ከዚህም አንጻር ነው። እሺ ሰድቦናል፣ ቁርአኑ ይረግመናል። አላህ ያጥፋቸው፣ እንደዚህ ዝንጀሮ ሆኑ፣ እንደዚህ ሆኑ እያለ ይናገራል። ስለዚህ ምንድነው ይሄንን ትቀሩታላችሁ። ይሄንን አንድ ሕፃን ልጅ እየቀራ ካደገ ሲናገረው ካደገ ሲያድግ ምንድነው የሚሆነው? አጥፊ ነው የሚሆነው። ይሄ ነው የኛ ጥያቄ። አንቺ አሁን አላውቅም አልሽ፣ በቃ ዝም አልሽ፣ የለም አልሽ። አሁን ስትያዢ ግን ምኖሽ ኖ ምኑ ጋር ነው ሲያዝ? ይሄው አላህ ያጥፋቸው ይላል። ማንን ነው የሚለው እንዴ? አንቺ ትርጉሙን ፊት ለፊት ማለት ነው። እኔ ትርጉሙን ፊት ለፊት ለማንበብ ራሱ ክርስቲያኖች ያጥፋቸው የሚለውን ለምንድን ነው የምትዘይው? ግልጽ ትርጓሜውን ለምን ትክጃለሽ? እኔ እኮ ለምንድን ነው የምትክዱት? አንዴ የሆነ ልጅ እንደዚህ ቪዲዮ ከፍቶ አንብበው ቢሎ አላነብም አለ። ለምንድን ነው በህዝብ መሃል ግልጽ እንዳይታይ? እኔ እኮ ይሄን ያህል ምን አይነት ነገር ነው? እኔ በጣም ነው የምትገርሙኝ። እና ምንድን ነው ካልዋሻችሁ አይሆንላችሁ? ፊት ለፊት የሚታየውን ራሱ ይህን 600 ሰው አስቀምጠሽ ተዋሻለሽ እንዴ? በጣም እኮ ነው የሚገርመኝ። ውሃ መጠጣት ማለት ነው እንዴ ለእናንተ? ተው እንጂ ኃጢአት እኮ ነው። እኔ ምኑ ጋር ነው ያዋሻሁት? እሺ አሚራዬ፣ እኛ በፍቅር ነው የምናወራሽ። ቁርአኑ ይሰድበናል። ጥያቄው ማለት ነው በቃ እንዴ እዚህ ጋር እኮ የካዱትን እኮ ነው ያለው። ታዲያ የካዱትን የሚለው ለምን የካዱትን አይደለም? አሁን እሺ በቃ እሺ፣ አሁን እዚህ ጋር የካዱትን አይደለም አልከኝ አይደለ? እናንተ ምን ትላላችሁ? ፈጣሪያችሁ ክርስቲያኖችን ግደሏቸው ቃል በቃል ይላል አላችሁ አይደለ እንዴ? ላሳይሽ እሱ ኖ አታሳዩ። ምን አይቼዋለሁ፣ ማማጋ አይቼዋለሁ። ግደሏቸው ያለበት ምክንያት አለ። ያን ምክንያት እያወቃችሁት ነው ግደሏቸው የሚለውን ብቻ የምታሳዩ። ምክንያቱን አታውቁትም። ግደሏቸው ያለበትን ምክንያቱ አንቺ ታስረጅን፣ እኛ እንክፈተው። ለምን ካነበባችሁ ሁሉንም አንባችሁ መምጣት ነው። ግማሿን በቃ ኔጌቲቭ የሆነችውን ብቻ ነው የምታመጡት። በቃ ኢንተራፕት አናደርግ። ቢኒዬ ይመቻል? እሺ ይመቸኛል። እስቲ ከሷ ጋር እስቲ አየር ያዝ። እሺ አሚራ እንዴት ነሽ? ሰላም ነሽ? አልሐምዱሊላህ እግዚአብሔር ይመስገን። ምናልባት እቺ ልጅ አረብኛውን ብቻ ነው የምታውቀው፣ ተፍሲር ስላልቀራሽ ለዛ ነው የሚሆነው። ብዙ ጊዜ አረብኛ ነው የሚቀሩትና ከዛ አንፃር ተረዷት። ተፍሲሩ አማርኛ ትርጉሙ ግን ይኸውልሽ አሚራ አየሽው፣ አላህ ያጥፋቸው ይላል። ለማንን ነው? አይሁድና እኔ እኮ አላህ ያጥፋቸው የሚለውን እኮ እንዴ እዚህ ጋር እኮ የካዱትን የሚለውን ለምን ተዋችሁት? የካዱትን ነው እኮ የካዱት ማለት እኮ ይኸውልሽ ምን መሰለሽ፣ ለምሳሌ እስራኤላውያን እስሚኛ አይሁዳውያን ኡዘይር ያለህ ብለው ልጅ ብለው ስለሚያምኑ ነው። ያ እንደ ክደት ተይዞባቸው ነው። ግን አይሁዳውያን እንደዛ አይነት ትምህርት የላቸውም። እውነት ለመናገር እንደዛ አይነት ትምህርት ቢኖራቸው ኢየሱስ ክርስቶስ የእግዚአብሔር ልጅ ነኝ ስላለ አይሰቅሉትም ነበር። በዛ ትምህርት ውስጥ አላለፉም። እዝራ የሚባል እንትን አላቸው፣ ካህን አላቸው። እርሱን የእግዚአብሔር ልጅ ብለው ጭራሽ ብለው እንደዛ ብለው ጠርተው ታያቁ። አንደኛ እዚህ ጋር ውሸት ነው።
ሁለተኛ ክህደት የተባለባቸው ለምሳሌ እኛ ክርስቲያኖች ክህደት የተባለብን ኢየሱስ ክርስቶስ የእግዚአብሔር ልጅ ስላልን ነው። ይሄ ደግሞ መጽሐፍ ነው የሚነግረን ክርስቶስ ራሱ እኔ የእግዚአብሔር ልጅ ነኝ ብሎ ስለመጣ ነው። ስለዚህ ይሄን በማለታችን ወይ መጽሐፋችን የሚያዘንን ክርስቶስ የነገረንን በማለታችን ለምን ይሄን ትላላችሁ አላህ ያጥፋችሁ እያለን ነው። እና ትክክል ነው ብለው የምትይው አንቺ ለምሳሌ አንቺ አላህ አይወልድም አይወለድም ትያለሻል። ተነስቼ እኔ መጽሐፍ ላይ እነዛ ሙስሊሞች አላህ አይወልድም አይወለድም ያሉ አላህ ያጥፋቸው ወይ ማን ነው እግዚአብሔር ያጥፋቸው ብዬ ብናገር አንቺ አይደለም እኮ መጽሐፍሽ ነው የነገረሽ እምነትሽ ነው። ይገባል እንደዛ ማለት ልል ይገባል ብልስ ትክክል ነኝ ወይ ብለሽ ታስቢያለሽ? እስቲ መልሽልኝ። እኔ እኮ የምናገራትን ፖይንት ታልፏታላችሁ። የካዱትን ነው ስንት ጊዜ ልናገር። ምንድነው ክህደታቸው? እሺ ንገረኝ። ክህደታቸው ምንድነው? እስቲ አሁን እዚህ አሚራ ክህደታቸው ምንድነው? ተነግሯል፣ ተቀምጧል እኮ ክህደታቸው እኮ የአላህ ቃል እውነት መሆኑን እያወቁ የካዱትን ማለት የካዱትን ሰዎች ነው አላህ ያጥፋቸው ብለው የተራገሙትም አላህ ራሱ አይደለም። አንተ እኮ ያልከው መጀመሪያ እኮ ያላችሁት አላህሽም ነብይሽም አላህ ያጥፋቸው ብሎ እኛን ይራገማል እኮ ነው ያላችሁት። እዚህ ጋር አላህ ራሱ ነው እዚህ ጋር መጥቶ የተራገመው ተሳደበው። ቁርአን ታዲያ ያለህ ቃል አይደለ? ሙሉ ቁርአን ያለ ንግግር ነው ትሉ የለ እናንተ። ሌላ ሰው ምንም አልተናገረውም ትላላችሁ። ግን የካዱትም ቢሆኑ እንደው ያለህን ቃል እያመኑ የማያምኑ ሰዎችም ቢሆኑ እንደዚህም ሊባሉ አይገባቸውም ነው ማወቅ ያለብሽ እሱን ነው። ግን በዛ አይደለም እውነት ለመናገር ይኸውልሽ እዚህ ጋር ተቀምጧል እኮ ክርስቲያኖች አልመሲህ የአላህ ልጅ ነው አልመሲሳ የአላህ ልጅ ነው አሉ ነው። ይሄ በአፎቻቸው የሚናገሩት ቃል ነው ብሎ ነው አይሽ እንጂ አንቺ እንደምትይው የአላህን ቃል ስለካዱ ምናምን አይደለም። እዚሁ ጋር ተቀምጧል እኮ በዛ ምክንያት አላህ ያጥፋቸው ብሎ አላህ ራሱ ረግሞናል። በነገራችን ላይ አንድ ነገር ልብ በይ፣ አላህ ነው ቁርአንን የሚናገረው ሙሉ ለሙሉ ቁርአን ያላህ ቃል ነው። አላህ ተራግሞ ግን ያላህ እርግማን አልደረሰም። እንዴት ተረጃዋለሽ? ይሄንስ አላህ ራሱ አላህ ያጥፋቸው ብሎ ተራግሞ ለምንድን ነው እስከዛሬ ያልጠፋ ነው? እኛ አምላክ ተናግሮ አይደርስም ቃሉ? እሺ እስቲ ይሄን መልሽልኝ። ለምሳሌ መጽሐፍ ቅዱስ ላይ በላም የሚባል ሰው ነበር ተራጋሚ እና ሄዶ ሲራገም የሱ እርግማን ይደርሳል። ተራጋሚ ነው። እስራኤልን ብቻ ነው መርገም ያልቻለው ማለት ነው። አሁን ያንቺ አምላክሽ ነው አላህ ነው ራሱ አላህ ነው። አላህ ራሱ አይሁድና ክርስቲያኖችን አላህ ያጥፋቸው ብሎ ለምንድን ነው ይሁድና ክርስቲያን ለምንድን ነው ያልጠፉት? እውነት ኃይል ቢኖረው ያላህ ቃል እስቲ አንቺ ልብ ብለሽ አስቢው። ለምን አላጠፋንም እስከዛሬ? አሚራ አለሽ? አይሰማም? ዝም ብለሻል እኮ እያወራሽ አልነበረም? እንዴት አላጠፋንም ነው ያልከው? አዎ አላህ ተራግሞ አምላክሽ ራሱ አላህ ያጥፋቸው ብሎ ተራግሞ እንዴት ነው ቃሉ ኃይል ኖሮት ሊያጠፋን ያልቻለው? ስታስቢው ስትረጂው አየሽ እውነተኛ አምላክ ስላልሆነ እኔ ልመልስልሽ። እውነተኛ አምላክ ቢሆን ኖሮ አይደለም ተራግሞ ቃል ቢያወጣ ሰማይና ምድር ያልፍ ነበር። አንደኛ እሱ ነው። እውነተኛ አምላክ ላለመሆኑ እንዴት እርግጠኛ ልትሆን ቻልክ? ይሄው እየነገርኩሽ ነው። አምላክን የሚያክል ሰማይና ምድርን የፈጠረ የሚያክል ሲጀመር አላህ ያጥፋቸው ብሎ በዚህ ልክ ወደ ሌላ አምላክ በሚጠራ በሚመስል መልኩ መናገሩ አንደኛ እሱ ነው። ሁለተኛ አምላክን የሚያክል ኃያል ሰማይና ምድር ባለቤት አላህ ያጥፋቸው ክርስቲያንና አይሁዶችን ብሎ ለምንድን ነው እስካሁን ያልጠፉት ታዲያ? ቃሉ አይስ በቃ የሱ እርግማን አይሰራም ማለት እንደ ሰው አንዳንድ ሰው ዝም ብሎ እየተነሳ ይራገማል አይደል? ልክ እንደ ሰው ነው በቃ የሱ ቃል ከተራገመ አይደርስም ማለት ነው። ላለመድረሱስ ምን ያህል እርግጠኛ ሆንክ ላለመድረሱ? አንተ አልካድክም። የካዱትን አይደለ ያለው አንተ ካልካድክ እኛን እኮ ነው በቃ ይሄው አሁን ክርስቲያኖችና አይሁዶችን ነው የሚለው እኮ እኛ ካዱ የተባለው እኮ ኡዘይር ያላህ ልጅ ነው አይሁዶች ስላሉ አልመሲህ ያላህ ልጅ ነው ክርስቲያኖች ስላሉ እኮ ነው። በዚህ ምክንያት አላህ ያጥፋቸው ነው። እንዴት ከእውነት ይመለሳሉ እያለሽ እኮ ነው አሚራዬ። እሺ ችግር የለውም። ብዙ ከዚህ በላይ ልናስጨንቅሽ አንፈልግም። ጥያቄ ካለሽ ወይም ደግሞ ሐሳብ ብሩክ የምትጨምሩት ነገር ካለ አላቅም። ልጅቷ አንደርስታንድ ያደረገች ይመስለኛል። ጥያቄ አለኝ። አይ ችግር የለውም። አለማወቅ ወንጀል አይደለም። ጥያቄ አለኝ ግን ኦኬ። ቤቱን አስፈቅጂኝ አላቅም። እንግዲህ ጥያቄ ማን ነው በልጥ በምን ዙሪያ ነው ጥያቄ ያለሽ? በምን ዙሪያ ነው? በእናንተ በሃይማኖታችሁ ማለት በምን ዙሪያ? በክርስቶስ ዙሪያ
እንደው ላንቺ በኢየሱስ ዙሪያ እሺ፣ በኢየሱስ ጠይቂ። ተሰቅሎልናል ትላላችሁ? ተሰቅሎላችኋል ለእናንተ ሲል እሱ go ahead እዚህ ጋር ተሰቅሎላችሁ ባለ ሰዓት አብ ወልድ መንፈስ አይደለም። እዚህ ጋር እንደ ሰውነቱ ሞቷል፣ እሱ ግን አልሞተም የምትሉት ነገር አለ። እኛ አይደለን የምንለው በስጋ ሞተ ነው የሚለው መጽሐፍ ቅዱስ። እኛ ሳንሆን የምንለው በስጋ ሞተ በመንፈስ ሕያው ሆነ ይላል። በስጋ ሞተ በመንፈስ ምን ሆነ? ሕያው ሆነ ይላል። በቃ ዘጋው። በስጋ መሞቱን ይነግረናል መጽሐፍ ቅዱስ። በመንፈስ ግን ምን ሆነ? ሕያው ሆነ ይላል። ሌላልሽ ኖ አልተመለሰልኝም። ቆይ በስጋ ሞቶ ስትል ሞቶ ነበር እሱ በስጋ ሞቶ ነበር በስጋ አዎ። እንዴት ፈጣሪ ይሞታል እንዴ? መልካም በስጋ ስጋው ቃል ሞቷል። በስጋ ፍጹም ሰው ፍጹም አምላክ የነበረው በስጋ ሞተ ነው እያልኩሽ ያለሁት። በመንፈስ ግን ሕያው ሆነ እያልኩሽ ነው ያለሁት እኮ። ሞቶ ተነሳ። ወይ ብሩኬ አንዴ መሀል ላይ ልግባ፣ ይቅርታ አድርግልኝና go ahead አሚራዬ ሞት ማለት ምን ማለት እንደሆነ ትርጉሙን ታውቂያለሽ? ሞት ማለት እሺ አብራራልኝ። ሞት ማለት የስጋና የነፍስ መለየት ነው አይደል? ያ ነገር የለም። ሞት የሚባል ራሱን የቻለ አካል የለም አይደል? ሞት ማለት አንድ ሰው ስጋውና ነፍሱ ሲለያዩ ማለት ነው። ስጋው እኮ ገብቶኛል እኮ እኔ ገብቶኛል። ስለ ሞት እኮ አይደለም እዚህ ጋር የምታብራራልኝ። እንዴት ሊሞት ቻለ? ፈጣሪ እኛን ሰዎችን እየፈጠረ እንዴት እሱ ሊሞት ቻለ? እኛ ፈጣሪ ሞተ ብለን አንናገርም። ፈጣሪ አይሞትም፣ ይሞት አይደለም። አሁን እኮ እሱ ሲያነብልሽ ቅዱስ ጴጥሮስ ላይ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ ክርስቶስ በስጋ ሞተ በመንፈስ ግን ሕያው ነው ሲል መለኮቱ ሕያው ነው አይሞትም ነው። እንኳን መለኮት ይቅርና የአንቺ ነፍስ ራሱ አትሞትም እኮ። አንቺ ሞት ስትበይ ስጋሽ ነው እንጂ ነፍስሽ እኮ ወደ አላህ ትሄዳ ትጠየቃለች፣ በርዛክ ህይወት ውስጥ ትኖራለች ነው አይደል የምትሉት? ስለዚህ በክርስቶስ ላይም የመለኮት መሞት እሺ። እኛ እኮ ሰው ያ ነገር እኮ የሚፈጠረው እኛ ሰው ስለሆን እኮ ነው። ፈጣሪ ታዲያ ሰው ነው እንዴ? አው ሰው ሆኗል እኮ። ሰውነትን ያዘኩ ይልሽ። አሁን እኛን ለማዳን አምላክ ያ ከሰማይ ሰማያት ወርዶ በዙፋኑ የነበረው ቅዱሱ እግዚአብሔር ሰው ሆነ። ሰውነትን ያዘ። በያዘው ሰውነት የያዘው ሰውነት የመለኮት ገንዘብ አድርጎታል ማንነቱ። በዛ ሞተ ነው እንጂ መለኮትማ የሚሞት ቢሆን ኖሮ ይልሽ በመጀመሪያ መለኮትነት፣ ፈጣሪነት፣ አምላክነት የሚሞት ቢሆን ኖሮ ሰውነትንም የያዘ ባላስፈልገው ነበር። ስጋንም ይዞ መምጣት ባላስፈልገው ነበር። ግን የአዳምን ሞት በሞቱ ይሽር ዘንድ የአዳምን ዕዳ ይከፍል ዘንድ ግዴታ ሰው መሆን ነበረበት። ስለዚህ ሰው ሆነ። ስለዚህ የሞተው ምንድነው? ሰውነት ስጋ ሞተ ማለት ነው። መለኮት ግን አልሞተም። መለኮት ግን በሰውነት ውስጥ ተገልጦ ይኖራል ይላል ቆላስይስ ላይ። በዛ በክርስቶስ እሺ በቃ እሺ አብ ወልድ መንፈስ ሶስቱም በአንድ ነው የሞቱት በዛን ሰዓት። እኔ እኮ ወልድም ራሱ በመለኮት እኮ አልሞተም እያልኩሽ ነው። መለኮት የሚሞት አይደለም አልኩሽ እኮ። ቆይ አይደለም አንተ እኮ እናንተ እንዳንድ ነው አይደለም የምታቸው አይነጣጠሉም ስትል ነበር ቅድም። እንዴት ሊለያዩ ቻሉ? ሞቱ ላይ ታዲያ እንዴት ሊለያዩ ቻሉ? እንደሱ አይደለም የሥላሴ አስተምሮ፣ እንደሱ አይደለም። መለኮት አንድ መለኮት ነው። አካል ላይ ግን ሶስት አካል ነው። አንዱ እግዚአብሔር ሶስት አካል አለው ብለን እናምናለን። አብ፣ ወልድ፣ መንፈስ ቅዱስ አንዱ መለኮት። ሶስት መለኮት አይደለም አንድ መለኮት ነው ያለው። ያ አንዱ መለኮት ሶስት አካል አለ። ሶስቱም አካላት የሚጋሩት ወይም ደግሞ በምልአት ያ አንዱ መለኮት ሼር ያደርጋሉ። በምልአት እንትን ይላሉ ማለት ነው፣ ይጠቀማሉ። ስለዚህ ከሶስቱ አካላት አንዱ አካላት ወልድ ወይም የእግዚአብሔር ልጅ የተባለ ወይም ደግሞ የእግዚአብሔር ቃሉ ነው ስጋ የሆነው ማለት ነው። ስጋ የሆነው ወይም ሰው የሆነው እርሱ ነው። በተለየ አካሉ መጥቶ በእመቤታችን ቅድስት ድንግል ማርያም የተጸነሰው እሱ ነው። በተለየ አካሉ የሞተው። በነገራችን ላይ መለኮት አይሞትም ብዬሻለሁ። ቅድስት ድንግል ማርያም መለኮትን አልወለደች። መለኮትም አይወለድም። ይኸውልሽ አምላክነት መለኮት አይደለም የሚወለደው። መለኮት በስጋ ሰውነትን ስለያዘ ስጋን ነው የወለደችው። ያ በስጋ ነው የተወለደው። ልክ ሰው ለመሆን ሲያስፈልገው ግዴታ እንደኛ መሆን ስላለበት በቃ አሁን እዚህ ጋር መልሱ ሞቶ ተንስቷል በሚለው ሊያዘው አይደል? ያ
ስልክ ገብቶብኝ ነው። መለኮት አይሞትም። ያ መለኮት አይሞትም፣ መለኮት አይወለድም። እሺ እናቴ ነገርኩሽ። ለኛ ሲል ሞቷል ያላችሁት እኮ እናንተ ናችሁ። ሞቶ ተንስቷል። በሰውነት ሞተ፣ በመንፈሳዊ ተነሳ። ይኸውልሽ አሚራ ደጋግሞ እየነገረሽ ነው። አዎ መለኮት በስጋ የሚሞተውን ስጋ የሚደክመውን ስጋ ለበሰ፣ ተገለጠ በስጋ። ስለዚህ በስጋ ሞተ ብዬ ማስረጃ ሰጠውሽ። ብዙ ስፕሊት አናድርገው። በቃ በሂደት ምናልባት አላህም ስላልገባው የክርስቲያኖች አስተምህሮ ስላልገባው ሱረቱል አልማይዳ ላይ 116ኛው እንትን ላይ አላህም ስላልገባው አንቺም አሁን ቶሎ ይገባሻል ብዬ አላምንም። ኦኬ በሂደት ግን ይገባሻል። በሂደት እኛ ምናምነው እንዴት ነው የሚለውን በሂደት ይገባሻል። ምክንያቱም አላህ ራሱ ስቷል። በስላሴ አካላት ውስጥ መርየምን ከቷል። እኛ መርየምን የከተተ ትውልድ የለንም። መርየም በስላሴ አካላት ውስጥ የለችበትም። ስለዚህ አንቺም ልክ እንደ አምላክሽ በሂደት የስላሴ አስተምሮ ኦር ደግሞ መለኮት በስጋ እንዴት መምጣቱን የሚያስተምር በሂደት ይገባሻል። እስቲ ተውሱንና እንደው እዚህ ጋር 600 ምናምን ሰው አለ። አሚራ አለሽ? አሚራ ሚዩት አደረግሽ እኮ አሚራ። አይ አሚራን ተዋትና በቃ ወደ መሐመድ ዙር። ዶም አሚራ አሁን ወደ ክርስትና ትቀየራለች። ተቀየሩ። አሚራ መቀየር አለባት፣ ትቀየራለች። አሁን እሷ ካፈርኩ አይበልሰኝ ብላ ነው እንጂ አታምንበትም። በእውነት ለመናገር አሁን አሚራ አታምንበትም። ለምንድነው? ዕቃ ጨዋታ ነው የነበረው። ለምንድነው? አሚራ አሁን ወደ መሐመድ ግባና ጥያቄውንም እስኪ ጠይቀው። ለምንድን ነው በለው እስኪ መሐመድን ጠይቀው እስኪ። እዚህ ጋር የተቀመጠው ልጅ ማለት ለምንድን ነው ድንግል ማርያም የሴቶች ሁሉ በላይ የተባለችው? የኢየሱስ እናት ማለት ነው፣ ከነሱ እምነት ላይ የተጻፈው። እንደገና ደግሞ ለምንድን ነው ኢየሱስ ብቻ ማለት ነው ነፍስ የሰራው? ምንም ነብያቸው ማንኛውም ወደ 28,000 ነብይ ነበራቸው። ማንኛቸው ነፍስ በጭቃ ሰርተው ማለት ነው ነፍስ እፍ ብሎ ሰጥቶ ያበረረ የለም። የፈጣሪን ስራ እሱ ብቻ ነው ያደረገው። በእነሱ እምነት ራሱ ፈጣሪ ነፍስን የሚሰጥ እሱ ብቻ ነው፣ እፍ ብሎ ለወፎች ማለት ነው የመፍጠር ስራ። እንግዲህ ከመኖር ወደ አለመኖር ማለት ነው የማድረግ ስራ። እስኪ እሱን እንዲነግሩን። ለምንድነው አሚራውን ካፈርኩ አይመልሰኝ? ወንዶቹ የሚያሸማቃታል እንትን ይላሉ። ለምንድነው? እነሱ ጋር ከወጣ ማስፈራራት ስላለው ነው። እስኪ ወደ እሷ እንመልስ። ለምንድነው? እስኪ ጠይቁት እዚህ ጋር የተቀመጠው ልጅ። እሷ በቃ አላል እሷ እንኳን የራሷን እምነት ጠንቅቃ አታውቀውም ብዙ ጊዜ እና የእኛ ጋር ገብታ ምንም የስነ መለኮት ትምህርት ምናምን ብዙ ነገር ያስፈልጋታልና ትጠመቃለች። እርግጠኛ ነኝ ትጠመቃለች። እግዚአብሔር ልጅ ትሆናለች። የሚወዳት ክርስቶስ በጣም እንደሚያፈቅራት ወደ ቤቱ ትገባለች። ልቧም ትረጋጋለች። ኢንሻአላህ አዎ ትሆናለች። በእውነት እኔ አሁን ትመጣለች። ወደ ቤቱ ነው የምትመጣው። ያድርገው ታስታውቃለች። አሁን አሚራ አዎ ያድርገው ኢንሻአላህ በሉ እስኪ ሁላችሁ ውጭ ላይ እና ወደ መሐመድ እስኪ ጠይቀው። እኔም ፎይ ጠይቀው እስኪ መሐመድ ነው። ቆይ አንዴ መሐመድ ቆይ ሚዩት አድርግ አንዴ፣ እንሄዳለን ወደ መሐመድ። አሚራ አለሽ? አሚራ ያው እንግዲህ አሁን ቢኒ የሚያብራራልሽ እኛም የሞከርነው ነገሮች አላህም ስላልገባው በሂደት ይገባሻል። ምክንያቱም አላህ ራሱ ሱረቱል አልማይዳ 116ኛው አያ ላይ መርየምን ሶስተኛ አካል አድርጎ ይዟል። ሐሳቡ አልገባውም። ክርስቲያኖች ምን እንደሚያመልኩ አያውቅም። እንግዲህ እኔ አምላክ ነው ብዬ በዚህ ደረጃ ሊይዘው አልችልም። ይሄው ስላሴ ስንል የዛ ዘመን ትውልድ ይሄው ስቲል ኤግዚስት አድርገዋል አሉ። ይሄው ቢኒ ያለ እኔም አለው። ስላሴ ምንድነው ተብለን ስንጠየቅ አብ ወልድ መንፈስ ቅዱስ ሶስት አካላት አንድ ምንነት ብለን ነው። አንድ አምላክ በሶስት አካላት ተገልጧል ብለን ነው የምንናገረው። ቁርአኑ ግን ሱረቱል አልማይዳ ላይ 116 ላይ መርየምን ይጠይቃል፣ ኢሳን ይጠይቀዋል። መርየምን ሁለተኛ አምላክ አድርገህ ይዛሃል ወይ? እኔና እናቴን ካላሌላ ወደ መሐመድ አንዴ ጀማል ይጠይቃል። ስለዚህ አንድ ሙስሊም በስላሴ ዙሪያ ላይ እና ይሄ በነገረ ክርስቶስ ላይ ሲነገረው ቶሎ አይገባውም። ምክንያቱም አላህ ራሱ ቶሎ ስላልገባው ማለት ነው። አልገባውም ስላልገባው ማለት ነውና it will take time። አሚራ ካለሽ ሶሪ ላቋርጥ። ምኑ ነው ያልገባው? ክርስቲያኖች
አብ ወልድ መንፈስ ቅዱስ ብለው ነው ስላሴ አካላትን የሚጠሩት ወይስ እንዴት ነው? አይ አሚራ ወደ መሐመድ ዙር አንተ ፕለስ ሲበካ እንትን አታድርግ። ወደ ለአንተ መድኃኒት እንደዛ ነው። በቃ ታች ታብታብ አድርግ። አሚራ አቤት። አሚራ ክርስቲያኖች ስላሴ ብለው አምላካቸውን ሲጠሩ እንዴት ነው? እኔ ምን አውቃለሁ? አብ ወልድ መንፈስ ቅዱስ እያልሻል ነበር ቅድም። አብ ወልድ መንፈስ ቅዱስ እያልሻል ነበር። ብልዬ ተመለስ። ስላሴ ማለት ምን ማለት እንደሆነ ስለማላውቅ ነው ወንድሜ። ስላሴ ስትል ገባኝ። ቆይ አምላክ ብለን ስንጠራ አብ ወልድ መንፈስ ቅዱስ ብለን ነው አይደል የምንጠራው እኛ? እሺ ነው ትክክል ላይ እኔ አላውቅም። እኔ እንዴ ስለ ሃይማኖት አትጠይቀኝ። ምን ሆነህ ነው? ኖ እኛ አሁን ስንጠራ አብ ወልድ መንፈስ ቅዱስ እያልን ነው አይደል የምንጠራው? ነው አይደለም ነው እንደዚህ የፈለከው? እስኪ አሁን ንገረኝ። የምንጠራው ስንጠቀም አሁን ይኸውልሽ ስንጠቀም አብ ወልድ መንፈስ ቅዱስ እያልን ነው የምናስረዳው። አብ አባት ነው፣ ወልድ ተወላዲ ነው። ተረዳሽ? ሌላ አካላትን አንጨምርም። በስላሴ አካላት ውስጥ አንዱ አምላክ በሶስት አካላት ተገለጠ ብለን ስለምናምን ማለት ነው። አሚራ ወይ ሶሪ አንድ ሶሪ በጣም ሶሪ። ሀሳቤን በጣም እንትን እያደረገችኝ ቴንሽን እያደረገች ስለሆነ ማን እንደሆነች አላውቅም። አይደለም አስገባትና ማለት የፈለገችውን ትናገር። ወደ ኋላ ተይ ነው ምናምን የሚል በእናትህ ማነች ልሳብልሽ? ያስገቡልሻል፣ ይስቡልሽ። ይኸው እዚህ ጋር አለች በጣም የምትጽፍ ኮመንት። ወንዲሁን ሴት አላውቅም ምን ለማለት እንደፈለገች ገብታ ትናገር። እኔ እኮ ስነ ምግባር ምራችሁ እኮ እዚህ ጋር ነው። ታያቸው። አሁን ኮመንቱን ካየሽ ችግር ነው። እስቲ አሁን ምን ብዬሻለሁ? እስቲ የስላሴ አካላትን ጥሪልኝ። ምን ብዬ ጠራውልሽ? እኔ የጠራውልሽን እንድትደግምልኝ ፈልጋለሁ፣ እንድታውቂ በቃ የኔን እምነት አንቺ እንድታውቂና እንድታከብሪልኝ ፈልጋለሁ። እኔ ስለ እናንተ ሃይማኖት አንቋሽሻለሁ? እናንተ እኮ ናችሁ ነብያችን የምትሳደቡት ላይ በከፈታችሁ ቁጥር። ቆይ አትግቡባት። እኔ እያልኩሽ ያለሁት አላህ ክሌም ስለሚያደርገው የተጻፈ ነገር ስላለ ነው። እኔ ማወራው አሁን የማወራው ካልተጻፈ ነገር ተነስቼ አይደለም። የተጻፈ ነገር ላይ ቆሜ ነው እንጂ ከልብ ወለድ አውጥቼ አይደለም ማወራው። ተረዳሽ? ስለዚህ አሁን እኔ ስናገር አብ ወልድ መንፈስ ቅዱስ ብዬ በሶስት አካላት ተገልጧል አንዱ እግዚአብሔር ብዬ እናገራለሁ። አንድ ክርስቲያን ፍቅርን ብትጠይቂው እግዚአብሔር ብለሽ ብትጠይቂው በሶስት አካላት ተገልጧል ይልሻል። አብ ወልድ መንፈስ ቅዱስ ብሎ ያስረዳሻል። ተሳሳትኩኝ? ማርያምን አይከትም እዚህ ውስጥ አይደል? እሺ እዚህ ጋር ታስረዳኝ የፈለግከው ፖይንት ምንድነው? አላህ እኔ ማመልከውን አምላክ አላወቀም። ምን እንደማመልክ አላወቀም፣ አልተረዳኝም። አምላክ ከሆነ ሊረዳኝ ይገባል። እኔ ማመልከውን ማለት ነው ሊያውቅ ይገባል። አምላክ ከሆነ ክርስቲያኖች ወይም ደግሞ የኢሳ ትውልዶች የያዙት አምልኮን ማወቅ አለበት። ስለዚህ እኔ አላህ ራሱ በእውቀቱ ዙሪያ ላይ ችግር አለብኝ። ያውቃል አያውቅም የሚለው ላይ ማለት ነው። እሺ እኔም እፎይ ነኝ። እዚህ ጋር ልጠይቅህ። ቆይ ሰሚሩ አንዴ ፕሊስ። ከአሚራ ጋር እያወራሁ ነው። ልጨርስ፣ ከእሷ ጋር ያነሳሁትን ሀሳብ ልጨርስ ፕሊስ። ሀሳቧን ልጨርስና እንትን ልበል። ይኸውልሽ እንዲህ ይላል ሱረቱል አልማይዳ ነው። አልማይዳ የማዕድ ምዕራፍ ማለት ነው። ይኸው የተጻፈ ነው ማወራልሽ። አላህም ይላል በወልቂያማ ሰዓት ኢሳን ይጠይቃል። አላህም የመርየም ልጅ ኢሳ ሆይ አንተ ለሰዎቹ ወይም ደግሞ ለኢሳ ተከታዮች ማለት ነው እኔና እናቴን ኢሳና ማርያም ካላ ሌላ ሁለት አምላኮች አድርጋችሁ ያዙ ብለሃልን ብሎ ይጠይቃል። በሚለው ጊዜ አስታውስ ይላል። ብለሃልን? እስቲ ማርያም በስላሴ አካላት ውስጥ አለች? አሁን ስናወራ አብ ወልድ መንፈስ ቅዱስ እያልን ነው አይደል? አሚራ የኢሳ እናትን እኛ ሶስተኛ አካላት አድርገን ይዘናል። ለምንድን ነው እንደዚህ የሚዋሽብን? የሚመጥታለች ያለች መሰለኝ ወይም ታች እንትን እያርጓት መሰለኝ በውስጥ እያላኩላት ሳይሆን አይቀርምና ጥያቄ ካላት ወይ በውስጥ እንትን ብታደርግ ይሻላታል እንጂ ኢንተራፕት እያርጓት ነው ታች ያለው ትንሽ። ያ አሚራዬ በጣም እንወድሻለን። በቃ እኔ ጥያቄ ካለሽ
ይሄንን ይኸውልሽ ሰምተሻል አይደል? አሁን የጠየቅኩሽን አሚራ። ስለዚህ ክርስቲያኖች መርየምን የኢሳ እናትን ሁለተኛ አምላክ ካላ ውጪ ሁለተኛ አምላክ አድርገው አይዙ። በስላሴ አካላት ውስጥ አይዙም። ተረዳሽ? የለም ግን አላህ እዚህ ጋር የእውቀቱን እንትን እያየው ነው። አላህ እንግዲህ አምላክ ነው ከተባለ ሁሉን አዋቂ ነው መሆን ያለበት። ሁሉን አዋቂ ከሆነ ክርስቲያኖች ምን እንደሚያመልኩ ማወቅ አለበት። አይሁዶች ምን እንደሚያመልኩ አሁን ይሄን ነው ክሌም እያደረኩ ያለሁት። አላህ ሁሉን አዋቂ ነው፣ ጥያቄ ምልክት ውስጥ ገብቷል ማለት ነው። በዚህ አንቀጽ ብቻ እኔ ማመልከውን ስላላወቀ ወይም ደግሞ እኛ ላይ መጽሐፍ ቅዱስ ላይ በጣም ስለሚዋሽ እኛ ማናምነውን እኛ ማናመልከውን እንደዚህ ናችሁ እያለ ስለሚዋሽ ስለሚቀጥፍብን ነው ጥያቄ ያነሳ ነው። ወይም ደግሞ ይሄ ቃል የሰው ቃል ነው ካልሽን የመሐመድ ቃል ነው ማለት ነው። ልክ ሱራ 81 19ኛው አንቀጽ ላይ እንደሚለው እንደገና ሱራ 69 40ኛው አንቀጽ ላይ እንደሚለው እርሱ ቁርአን የክቡር መልእክተኛው ቃል ነው ይላል። ስለዚህ ክቡር መልእክተኛው መሐመድ ከሆነ የመሐመድ ቃል ከሆነ መሐመድ ሰው ነው፣ ኦኬ፣ ይስታል፣ ይረሳል፣ ኦኬ፣ በዛ እንይዛለን። ግን ይሄ ያላህ ቃል ነው ካላችሁን እኛ ላይ በጣም እየዋሸ ነው። መርየምን በሶስተኛ አካላት አድርጎ ይዟል። ሙስሊሞች ይህንን ስክሪንሾት አድርጋችሁ ጠይቁ፣ ሂዱና ኩሱን ምን ይላችኋል? በዚህ ሐሳብ ላይ የእውቀት ጥያቄ ነው የጠየቅነው። አላህ አዋቂ ነው። እንግዲህ አምላክ ከሆነ ሁሉን አዋቂ ነው። የሁሉን አዋቂነት መስፈርት ይዟል። እሱ አላህ የተባለው አምላክ ነው ወይ የሚለው አላህ ፈጣሪ ነው ስለተባለ አምላክ ነው ተገዙ ስለተባለ ልገዛው የምችለው በባህሪያቱ ነው። ኦኬ እሺ፣ ይቅርታ እኔ ማለት ነው መጀመሪያ ዋናው ፖይንት የገባውበት ነገር ያለ የሆነች ልጅ ነበረች። እሷ በጣም ስሜታዊ አድርጋኝ ነው መሐመድን ተናገረው ሂድበት ስትል ስሜታዊ ሆኜ ነው የገባሁት። በዛም ላይ ደግሞ ጥያቄ ጠይቄያለሁ። ሂድበት ያለችው በዛ በጣም ስሜታዊ ምክንያቱም እኔ አንድ ነገር ልናገር እኔ እኮ ገብቶኛል። ስለተሳደበ ነው ልጁ ገብቶ ስለተሳደበ ነው። አንድ ጊዜ ልጨርስና በቃ ልወጣ። እኔ ከዚህ በላይ መቆየትም አልፈልግም። መጥቶ ማንኛውም ሙስሊም ሊሳደብ ይችላል። ስነ ምግባር ያነሰው ሰው ይኖራል። ገባህ? እዚህ ቦታ ላይ ያ ሰው መጥቶ ስለተሳደበ የሚሳደብበት ምክንያትም አለ። እናንተ የምታብራሩበት መንገድ አለ አይደለ? ነብያችን የምታንቋሽሹበት መንገድ እሱ ብቻ ነው ስሜታዊ አድርጓቸው የሚሳደቡት። ራሱን የሚቆጣጠርም አለ። ግን የዛን ሰዓት ሲሳደቡ ገባህ? አንድ ጊዜ ሲሳደቡ መሐመድ ሂድበት ያለችበት ምክንያት ምንድነው? ያ ስሜታዊ አድርጎኝ የገባሁት አሚራ። እናንተ ደግሞ በቃ አንድ ነገር ሲጠየቁ ስለምታሰፉ ነው ይሄን ያህል የሚቆየው። ቆይ አሚራ እስቲ እኛ ነብይሽን ምን ብለን አንቋሸሽን? ያለ ማስረጃ ያወራነው ነገር አለ? ኖ እስቲ ንገሪኝ። ቆይ እሺ ማስረጃ ስትሉ ማለት ነው። እኔ እኮ ኖ እንደዚህ ብሏል ስል ማስረጃ ትፈልግሽ ብላችሁ ትገልጣላችሁ። አውቃለሁ እኮ ማስረጃም እንደምትይዙ እኮ አውቃለሁ። ግን ይሄን ማስረጃ ትክክለኛ ከኛ ከፈጣሪ እንደመጣ ምን ያህል እርግጠኛ ሆናችሁ እኮ ነው እዚህ ጋር ማንኛውም ሰው ጽፎ የሚጽፈው ነገር እኮ ነው የምታመጡት። ቆይ አንዴ እኛ እስላማዊ ዌብሳይት ላይ ገብተን ነው የምናወራው። እስላማዊ ዌብሳይት ላይ ኦኬ የተጻፈው በእስልምና ይወክለኛል ተብሎ ተጽፎ የተቀመጠ ማስረጃ ይዘን ነው የምናወራው እንጂ ማንም በዘፈቃዱ ተነስቶ የጻፈውን አይደለም። ራሱ የእስልምና ምሁራኖች የሚስማሙበት መጽሐፍ ነው። ኦኬ ምሁራኖች የሚስማሙበት ነው። ሱናን.ኮም ላይ ደግሞ ማንም ተነስቶ የራሱን ሐሳብ ሊያስቀምጥ የሚችልበት መጽሐፍ አይነት አይደለም፣ ፔጅ አይደለም። ማንም አይችልም። በሳውዲ ገቨርንመንት ነው የሚመራው፣ በሳውዲ መንግስት ነው የሚመራው። ሱናን.ኮም ላይ ያለው ሐሳብ ማለት ነው። ሶ አሁን እኛ መጽሐፍቶቻችሁን ገልጠን ስናነብ ስድብ ከሆነ እንግዲህ እስቲ ማስረጃ አለሽ? እስቲ መሐመድን የተሳደብንበት ማስረጃ። እኔ እኮ እናንተ ማለት ነው እናንተ ለምትናገሩት ነገር እኔ ይሰቀጥጠኛል። እንኳን እኔ ቃል በቃል አውጥቼ ስለ ነብዬ ልናገር ቀርቶ እናንተ ስትናገሩት እኔ ይሰቀጥጠኛል። ገባ? እስቲ አንቺ ይሰቀጥተሻል። እስቲ በቃ ይሰቀጥተሻል። ትክክለኛ ስላልሆነ እኔ እኮ ትክክለኛ ነው ብዬ እኮ አይደለም። ትክክለኛ በጭራሽ ፍጹም አይደለም። በጭራሽ ሊሆንም አይችልም። አሚራዬ አንዴ በቃ አሁን እኛ ስናነሳው ስድብ ከሆነ እስቲ አንቺ ስለ ውዱ ነብይሽ
ሄሎ አንዴ ስለ ውዱ ነብይሽ መልካም ባህሪ እስቲ ስጪኝ ንገሪኝ የተጻፈ እንዳንሰድበው እሱን አንብበን እንድንናገር በቃ መልካም ባህሪው ይሄ አለ መልካም ስብዕናው ይሄ አለ ብለን እሱን እንድናወራም ንገሪን እስቲ ምኑን አውርቼ ምኑን ልቶ ምኑ ዘመኑ መልካም አይደለም አንዱን ንገሪን እኔ ደግሞ አሳይሻለሁ ማሳይሽ ነገሮች በመጥፎም ባይሆን ያ አንዱን እንዳነሳ መሐመድ በቃ በዘመኑ ይሄን ሰርቷል ምንም ነገር እሺ አላነሳብሽም ራሱ ስላለ በቅቶናልኛ ኖ አላነሳብሽም እሺ እዚህ ጋር ማለት ነው መመለስም ሳይሆን በቃ ስለ ነብይ መጥፎ ነገር አትናገሩ እኛ አምነን አላየንም ፈቃዳችንን አምነን ሃይማኖታችንን ወደን እየኖርን ነው አይደለ ቆይ አድምጪ መጀመሪያ አድምጪ ቆይ አንዴ ሚውት አድርገ ሞንኪ ሚውት አድርገ አንዴ ድምጽ አለ ኧረ ፕሊዝ ጋይስ ድምጽ አለ አሁን ምን አለ ድምጽ አለ ፕሊዝ ዘፈን አለ ወይም ከዘፈን ውስጥ ወጣ በሉ ማን የከፈተው ይኸውልህ አሚራ ኦኬ አሚራ ቆይ አንዴ አሚራ እዚህ ጋር እንትን አስገቡልኝ የአላህ ባሪያ የሚለውን አስገቡልኝ ይገባል ይኸውልሽ አሚራዬ እኮ አሁን ስለማልቆይ አስገቡልኝ አሁኑ ይገባልሻል ቆይ አድምጪ ይኸውልሽ አሁን እኛ የምናነሳቸው መጽሐፍቶች ምናልባት በጣም ነውር የሆኑ መጽሐፍቶች ይሆናሉ ያነበብን ያለ ነው አንድ የተነበበ የሚነበብ አንድ ስለ ነብይሽ መልካም ባህሪ ስጭኝና እኔ በአደባባይ ቆይ አድምጪ በአደባባይ አሁን ተረዳው በቃ ተረድቻለሁ እዚህ ቦታ ማለት ነው አስጨርሽኝ ፕሊስ አስጨርሽኝ አንድ በአደባባይ አንድ መልካም ስነ ምግባር እኔ ልከተለው የሚያስችለኝ መልካም ስነ ምግባር ካለ አሁን በአደባባይ እናገረዋለሁ ጽፋለሁ በቃ መሐመድ በዘመኔ ይሄን አይቻለሁ ብዬ አሁን 700 ምናምን ወደ 800 የሚጠጋ ሰው ባለበት እናገራለሁ እኔ እኮ ገባኝ ለፈለከው ነገር እኮ ገባኝ ማስረጃ ለምሳሌ እኮ አንድ ጊዜ ያስጨርሰኝ ልንገርህና ልትረዳኝ ትችላለህ እንደዛ ይሄን ስለዚህ አሚራ አንድ ጊዜ የአላህ ባሪያ የተባልከው አንድ ቁጥር ጻፍና ግባ አስገቡት ሞዴሬተሮች እሺ አንድ እና እኔ ለፈለኩን ነገር ማለት ነው ቆይ አንድ ምሳሌ ያንቺና ሐሳብ አይደለም የምፈልገው ያንቺና ሐሳብ አይደለም ስለ መሐመድ መልካም ስብዕና አንድ ስጭኝ አልኩ የምትለው ነገር ገባኝ ነው የምትለው ነገር ገብቶኛል እኮ እንደኔ ራሴ ወክዬ የምናገረው ነገር ቢኖር ማለት ነው አሁን አንድ ክርስቲያን አለ ቤተሰቦቹ ክርስቲያን ስለሆኑ ብቻ ክርስትና እንትን ብሎ ክርስቲያኑ ነው የሚኖር ስለ ክርስትና ብዙ ጠልቆ ማያውቅ እኔም ደግሞ ሙስሊም ነኝ እስልምናዬን በጣም እወዳለሁ ስለ እስልምናዬ ደግሞ በጣም በኩራት አውቃለሁ የምለው ነገር ስለሌለኝ በስሜታዊ እንደገባውም ታውቃላችሁ ሁለተኛ ደግሞ የሃይማኖት አባቶች አሉን እኛም ዑለማዎች አሉ አይደለ እዛ ጋር ሄዳችሁ ስለ ነብዬ መልካም ነገር መጠየቅ ያለባችሁ ጠይቁ ለብቻ እናንተም ቤት ከፍታችሁ ሃይማኖታችን አትስደቡ እኔ አንዴ ሄለንዬ ቆይ አንዴ አይውልሽ አሚራ ቆይ ሄለንዬ አንድ ጊዜ አሚራ እኔ አንድ ድል ሰጥሻለሁ እዚህ ጋር 5 ሰው አለ ገስት ላይ ከኔ ውጪ ኪውን ፍቅር ከክርስቶስ ዘምር ጸዘጌ ምናምን የሚል አለ ሄለን የሚባሉ አሉ እንደገና ሆስቱ አለ ከኔ ውጪ ስለ ክርስቶስ መልካም ባህሪ አንዱን በድንገተኛ ጠይቂው በድንገተኛ ስለ ክርስቶስ ንገረኝ በዩ አንዱን የምትፈልጊውን ሰው በድንገት በጣም ክርስቶስን ይወዳሉ የሚወዱትን ነገር መግለጽ ይችላሉ አይ ሆፕ ተስፋ አደርጋለሁ እንደዛ አንቺ ግን ለነብይሽ ፊዳ ትሆኛለሽ መስዋዕት ትሆኛለሽ ኦኬ መስዋዕት ትሆኝለታለሽ ለነብይሽ እስከ ሞት ደረጃ 100 ጊዜ ሰው ልሰዋለ የምትዩ ነብይ እንዴት ነው አንድ መልካም ባህሪ አንቺ በቃልሽ እንኳን ማወቅ ያካተሽ ሙሉ ዘመኑን ተብሎ ይነገርሻል ኦኬ ያ ሙሉ ዘመን ከተነገረሽ ማስረጃ እንፈልጋለን እኛ አሁን እኔ በድንገት እፈቅድልሻለሁ አንዳቸውን ስለ ክርስቶስ እስቲ መልካም ነገር ንገሩኝ ባያቸው ጠይቂያቸው አሚራ በድንገት እድል ሰጠውሽ መሐመድ ሚውት አድርግ እንደገባ ሚውት አድርግ ስለማን ተጠቅመልከኝ ስለ ክርስቶስ አንዱን ጠይቂ ደስ ያለሽን እዚህ ጋር አራቱን አንዱን ጠይቂያቸው ስለ ክርስቶስ በማስረጃ ቆይ አንዴ እኔ ስማኝ አንተ ሚውት አድርግ አልኩ ቆይ በእናትህ ያለ ባሪያ ግን እየሳብኩት ነው እየገባ አይደለም ነገሩት
ያ አሚራ ተመለሽ። አንዳቸውን ስለ ክርስቶስ ጠይቂ። ፍቅርዬ አንድ የሚውት አድርግ። ለእሷ እድል ሰጥቻለሁ። እሷ ይኸውልህ ሙስሊሞች ብዙ ጊዜ ትልቁ ችግራቸው ምንድን ነው? ከነፍሳቸው በላይ የሚወዱት ነብያቸው ነው። ከነፍሳቸው በላይ ከሰው ነፍስ በላይ ከሰው ዘር በላይ እንደዚህ የምትወደውን አካል አንድ ማስረጃ አምጡ ሲባሉ ለምንድን ነው እንደከበዳቸው? እኛ ደግሞ የተጻፈውን ገልጠን ስናነብ ለምንድን ነው ሰደቡብን የሚሉት? እኔ አሁን አንዳችሁን ብንጠይቅ ስለ ክርስቶስ ንገሩን፣ በቃ ክርስቶስ ምን አደረገልህ? ለአንቺ ምንሽ ነው ክርስቶስ? ለአንተ ምን ነው ተብሎ ቢጠየቅ እዚህ ጋር ያለው ክርስቲያን ኦርቶዶክሱም ይሁን ጴንጤው ይዘረዝረዋል። ክርስቶስ ለኔ እንደዚህ ነው፣ ህይወት ነው። ክርስቶስ ለኔ እንደዚህ ነው፣ ሰላም ነው፣ ረፍት ነው እያለ ይናገራል። መድኃኒት ነው እያለ ይናገራል። እኔ አሁን መሐመድ ለነሱ እንደዚህ ነፍሳቸውን ጥለው ሰጥተውት የሚከተሉበት ዋናው ምክንያት ምንድን ነው ብለን ብንጠይቅ አሚራም አታውቀውም። አንድ ሙስሊም ደፍሮ እኛ ፊት ቆሞ ስለ መሐመድ ስብዕና የሚነግረን የለም። አንድ ሙስሊም which means ያፍሩበታል ማለት ነው። በስብዕናው ያፍሩበታል። ልክ እፎይ እንዳለው ማለት ነው። ታፍሩበታላችሁ እንዳለው ያፍሩበታል ማለት ነው። ስብዕናውን አንድ መናገር አቅቷቸዋል። ይኸው ስንት ዘመን